ያገዛዙ የፕሮፓጋንዳ ማሽን ኦሬዲ ራሱን ሰልፍ ዲፊቲንግ በሆነ መልኩ ራሱን በልቶ ጨርሷል። ሁሉንም ነገር ዋሽቶ አሁን እውነት እንኳን ቢናገር መታመን የማይችልበት ደረጃ ለምሳሌ ሰሞኑን ይዘው የመጡት ጦርነት ይቆም የሚል በጣም በረቀቀ ሁኔታ ጦርነትን የሚወድ ህብረተሰብ እንደሌለ ይታወቃል። ጦርነት ይቆም የሚለውን አጀንዳ ሰው ይቀበለናል ብለው ነገር ግን በተዛባ ሁኔታ ጦርነት ፈላጊው በስልጣን ላይ ያለው መንግስት ሳይሆን ሌሎች ኃይሎች እንደሆኑ አድርጎ የማቅረብ ዘመቻ ጀምረው ነበር። በጣም የሚገርምህ ያኔ የሰራነው ስራ ውጤት ማምጣቱን ያየሁትኝ በዚህ ሂደት ነው። ጦርነት እንዲቆም እንፈልጋለን ግን አገዛዝም አብሮ መውደቅ አለበት የሚል በጣም ብዙ ምክንያታዊ የሆነ ድምጽ ሰምቻለሁ። አየህ ህብረተሰብን ማብቃት ይሄ ነው፣ ማንቃት ይሄ ነው። እና ሪሊ አንዳንድ በጣም አሳሳች ሆኖ አይቻለሁ። አንዳንድ በጣም አስቀያሚ የሆነ አካሄድ የሚሄዱ አርቲስቶች ሳይቀሩ ጦርነት ይቆም የሚለውን አጀንዳ አምጥተው ለአገዛዙ የፕሮፓጋንዳ መጠቀሚያነት ሲያውሉት አይቻለሁ። ይሄን ማፍረስ ያስፈልጋል። ሪሊ ይሄን በማፍረስ ረገድ እውነቱን ለመናገር እንደው ከሚዲያው በላይ ሰው ህብረተሰቡ ራሱ በየሶሻል ሚዲያው በጣም ክሪቲካል የሆነ ትችት ሲያቀርብ አይቻለሁ። ጦርነት እንዴት ይቆም፣ ጦርነትን ማን ያቆም የሚለውን ጥያቄ በደንብ ክሪቲካሊ ሲያይና አዎ ጦርነት እንዲቆም እንፈልጋለን፣ ጦርነት የሚቆመው ግን አገዛዝነት ሲቆም ነው፣ የግፍ አገዛዝ ሲቆም ነው፣ ሲወገድ ነው የሚለው አጀንዳ በጣም ገዢ ሆኖ የወጣበት ሁኔታ አለ እና ይሄ አጀንዳውን በደንብ መስመር እያስያዙ ህብረተሰቡን አቅጣጫ የማሳየት ሁኔታ ተጠናክሮ መቀጠል ያለበት ነው። በተለይ ይሄ ጦርነት ፈንድቶ እንዳይመጣ ሪሊ ተጨባጭ ስራ መሰራት እንዳለበት ይሰማኛል ቴዲ። እና ምናልባት በዛ ጉዳይ ላይ ምናልባት አርጀንሲው ያልታየን ቅድም እንዳልኩት ነገሮቹ ትንሽ የመቀዛቀዝ እና ጦርነቱን በፍጥነት የማስነሳት ፍላጎት እንደሌለ ከማየት ሊሆን ይችላል። ነገር ግን ዞሮ አፍጥጦ እየመጣ ስለሆነ ይሄ ጦርነት ለኛ የተሻለው ጊዜና ሁኔታ ተፈጥሯል ሲሉ ብለው ሲያምኑ ይሄን ጦርነት መጀመራቸው ስለማይቀር አንድ ነገር ማሰብ አለብን የሚለው ነገር ሁላችንም መመካከር ያለብን ይመስለኛል። ህይወቱን ኑሮውን እየኖረው ያለው እኮ የኢትዮጵያ ህዝብ ችግሩን ይሄ ሰው የሚደርም ካለው ወይ ምን እናንተ ከምንለው በላይ ያውቀዋል። ኢትዮጵያ አሁን በነፃነት በሰላም ማትኖርባት ሀገር ሆኗል። ከዋና ከተማው ከአዲስ አበባ ወደ ሰበታ ወደ ቢሸፍቱ ለመውጣት እኮ ስልክ ደውለህ አጣርተህ ነው የምትወጣው። አካባቢው ሰላም ነው ወይ ብለህ ነው የምትወጣው እና ምንም ዋስትና የሌለበት ሁኔታ ነው ያለው። የሰው ልጅ ከቦታ ቦታ በነፃነት መንቀሳቀስ የማይችልበት እና መኪና ነድቶ ከአንድ አካባቢ ወደ ሌላ አካባቢ ወደ ክፍለ ሀገር መሄድ ብርቅ የሆነበት ለህዝቡ ብቻ አይደለም። የሀገሪቱ ጠቅላይ ሚኒስትር ከሌ የሚባል ከተማ ተገኙ ተብሎ እኮ በዜና እኮ እንደ ብርቅ ይነገራል እኮ። ጎንደር ሄዱ ተብሎ እና ጅማ መሄድ ነቀምት መሄድ ለአንድ አስተዳድረዋለሁ ለሚል መንግስት ጠቅላይ ሚኒስትር ብርቅ የሆነበትና ዜና የሚሆንበት ሀገር ውስጥ ነው ያለነው። አገዛዙ የፈለገ ፋክት ቢደረደር ደንተው አይደለም። እሱ የራሱን ፋክት የራሱን ስቴትመንት ኩክ እያደረገ በአደባባይ ለመናገር ምንም ወደ ኋላ የሚል አይደለም እና አገዛዙ ከራሱ ጋር የተጣላ ነው እና ችግር ያለበት ነውና መቼም እሱ የሚለውን ነገር በቁም ነገር ቆጥረን እንደዚህ አለ ብለን ለምን አለ ብለን መጠየቅ ያለብን አይመስለኝም። ዓለም እንዴት የዓለም ዲፕሎማሲ ግንዛቤ ነው ዋናው። ግን ከዚሁ ጋር አሜሪካኖች የራሳቸው ሰፊ የሆነ የስለላ መዋቅር አላቸው። ብዙ መንገድ አላቸው የአንድን ሀገር አጠቃላይ ሁኔታ ገምግመው የሚረዱበትና እኛ እኮ አይደለም አሁን በእንደዚህ በአፍሪካ ደረጃ ያሉ አካባቢ ያሉ ሀገሮች እኮ የኢትዮጵያ ችግር ወደኛ እንዳይመጣብን ብለው የሚፈሩበት ሁኔታ ነው ያለነው እና አጠቃላይ ኢትዮጵያ እንደ አንድ አንከር ስቴት ተቆጠረ የነበረ አካባቢውን የማረጋጋት ሚና አላት ተብሎ ይቆጠር ከነበረ ሁኔታ ወርዳ ነው የተፈተፈተችው። እውነቱን ለመናገር እንደው በመዋቅር ደረጃ ደጋግሜ ከዚህ ቀደምም ያልኩት ይመስለኛል እንደ ውጭ ጉዳይ መዋቅር የተዳከመ የለም። የሚገርም ደግሞ አንዱ ከፍተኛ ጥንካሬ የነበረን በዛ መስክ ነበር ከሌሎች መዋቅሮች በተሻለ። ኢትዮጵያ ማለት የአፍሪካ ህብረት መስራች ነች፣ የተባበሩት መንግስታት መስራች ነች እና በዲፕሎማሲ ረገድ እንደው ከስሟና ከአቅሟም በላይ የሆነ ጥንካሬ ነው የነበራት። ያ ተንኮታክቶ እንደ መዋቅር የውጭ ጉዳይ ሚኒስትር በምንም ጉዳይ ላይ መወሰን የማይችልበት ያ መስሪያ ቤት ለዘመናት ያፈራቸው ባለሙያዎች ከጥቅም ውጭ ከስራ ውጭ ሆኑበት ሁኔታ ነው የተፈጠረው እና ሁሉንም የውጭ ጉዳይ
ፖሊሲ አንድ ግለሰብ በራሱ መንገድ የሚወስነው ነው የሆነው። እዚህ ቀደም ስናገር ሰምተህ ሊሆን ይችላል። አቶ ገዱ ለውጭ ጉዳይ ሚኒስትር በተሾሙ ጊዜ ጥያቄ አንስቼ ነበር ለጠቅላይ ሚኒስትሩ እና ለምንድነው ሌላ ቦታ አይሻልም ነበር ወይ እሳቸውን መሾም ለምን የውጭ ጉዳይ ሚኒስትር አደረካቸው አልኩት። አይ ትናንትም በፊትም አሁንም እኔ ነኝ እኮ የምወስነው ምን ችግር አለው ቦታውን ይቀመጡበት ነው ያለኝና እንደዛ ብሎ የሚያስብ መንግስት ነው ያለንና አይደንቅም ማለቴ ነው። እና ይሄ ዲፕሎማቶች የራሳቸው መንገድ አላቸው ነገሮችን የሚገልጹበት እንዲሁ ዝም ብሎ የአንድ ሀገር ጉዳይ በአንድ ዲፕሎማት በአጋጣሚ ተነስቶ እንደዚህ አይባልም የራሱ ምክንያት አለው ማለቴ ነው። መልካም እንግዲህ አሁን የተለያዩ ሴናሪዮስ አሉ ወይም ደግሞ በተጨባጭም እየሆኑ ያሉ ነገሮች አሉ። ለምሳሌ ቀደም ሲል የጠቀስኩት መግለጫ አለ። አገዛዙ የጦርነት ጥማተኞች የተራዘመ ጦርነት አምሮታቸው ሊቆም አልቻለም የሚል ሀረግ ተጠቅሟል። ዛሬ ለምንድነው ማነሳው የሆነ ሊመጣ ያለን ነገር በተመለከተ እየተናገረ ነው ብዬ ስለማስብ ነው። ሶስት ነገሮችን አንድ ላይ አስተሳስረን እኔና ስዕል ልንሰጣቸውን ሞክር። አንዱ በአገር ውስጥ ያሉ 8 ፓርቲዎችም በውጪ ደግሞ እንደ አብሮነት ያሉ በቅርቡ ደግሞ የኦሮሞ ፖለቲካ ኃይሎች ተሰባስበው የሰጧቸው መግለጫዎችና ያስተላልፏቸው መልእክቶች አሉ። ጦርነት ሊከሰት ነው፣ አገዛዙ አገሪቱን እያፈራረሳት ነው፣ ጨርሶ ሳያጠፋት በፊት ዜጎች አንዳች ነገር ማድረግ አለባቸው የሚል ጥሪ ነው። በሌላ በኩል ቀደም ሲል እንዳልኩት አገዛዙ ይሄንን እያለ ነው፣ ጠላቶቻችን ተባበሩብን፣ ተሰባሰቡብን ወዘተረፈ እያለ ነው። የመጨረሻ ሙከራ ነው ያለው። ይሄ የመጨረሻ ሙከራ ያገዛዙ የመጨረሻ መድረስ ያገዛዙ መጨረሻ መቃረብ እንዲሆን ያለማድረግ ችግር አታይም ወይ ልልህ ነው። ማለት እሱ አገዛዙ ይሄ የመጨረሻ ሙከራ ነው ብሎ ፍሬም እያደረገ ነው። የትግራይም ጦርነት በአሸናፊነት አጠናቅቀዋለሁ ብሎ ገልጧል። እዛ ላይ አሁንም እነዚህን ነገሮች እናደርጋለን ብሎ የጠቃቀሳቸው ነጥቦች አሉ። እነሱ ትርጉም ያላቸው ስላይደሉ ነው ማለናቸው። ግን አንያ ምንድን ነው ይሄንን የመጨረሻ ሙከራ እያደረጉብን ነው ሲል የመጨረሻ ሀገር የማፍረስ አውዳሚ ጦርነቱን እንደመጀመር ዋዜማ ነው የምታየው ወይስ ሌላ ፋክተር አለው እዚህ ውስጥ መነሳት የሚችል ሀሳብ ካለ? አሁን ቅድም ያልከው ነገር አለ። ሀገሩ መግለጫ በመግለጫ ሆኗል ያልከው ዝም ብሎ ያለ ምክንያት አይመስለኝም። የሆነ ተነሳሽነት እየተፈጠረ ነው። አንዳንድ ነገር የሚሞላበት ጊዜ አለ፣ ሞልቶ ደግሞ የሚፈስበት ጊዜ አለ እና ኢትዮጵያ ውስጥ እየተፈጸመ ያለው በደል፣ ግፍ አሁን ሞልቶ የሚፈስበት ሁኔታ ነው እየተፈጠረ ያለው እና ከዚህ በኋላስ ዝም ብለን መቀጠል የለብንም፣ እጃችን አጣጥፈን ማየት የለብንም የሚል የበቃኝ ስሜት በህብረተሰቡ ውስጥ እየተፈጠረ ይመስለኛል። የዛ ነጸብራቅ ነው በፖለቲካ ኃይሎቹ መካከል ወይም ዙሪያ እንዲህ አይነት እንቅስቃሴ በርከት ብሎ አሁን መስማት የጀመርነው ያለ ምክንያት አይመስለኝም። አየሩ እየተቀየረ ነው። እስከመቼ ነው በዚህ ሁኔታ የምንቀጥለው? ምን እስከምንሆን ነው የምንጠብቀው የሚለው ስሜት በጣም እያደገ ሄዷል እና ያገዛዙ ግፍና በደልም ደግሞ ሞልቶ መፈስ እየጀመረ ነው ያለው እና የዚህ መገለጫ ነው የሚመስለኝ እና አገዛዙ በጣም ከፍተኛ የሆነ ስጋት ውስጥ ነው። አገሪቱን ሊያፈርሱ ለመጨረሻ ጊዜ እየተዘጋጁ ነው አለ እንጂ ትክክለኛ አባባል ይሆን የነበረው አገሪቱን ሊያድኑ እየተዘጋጁ ነው ቢባል ነበር። ለኔ ይሄ መጨረሻዬን ሊያቀርቡ እየተዘጋጁ ነው። እሱን ያን በማድረግ አገሪቱን የማዳን እንቅስቃሴ ነው። አገርን የማፍረስ እንቅስቃሴ አይደለም። አገርን የማፍረስ እንቅስቃሴ እሱ እየሄደበት ያለው መንገድ ነው። በዚህ ከቀጠለ ምንም ጥርጥር የለውም እየተላለቀን የመፍረሱ ጉዳይ አይቀሬ ነው የሚሆነው። ጥያቄው መቼ ነው በምን ያህል ፍጥነት ይመጣል ነው እንጂ አይቀሬ ነው የሚሆነው። በዛ ሂደት ውስጥ ነው ያለነው። ስለዚህ አሁን የተፈጠረው የፖለቲካ ኃይሎቹ ተነሳሽነት፣ አሁን የተፈጠረው የህዝቡ ተነሳሽነት አገርን የማዳን ነው እንጂ አገርን የማጥፋት አይደለም። አገርን ከመፍረስ የማዳን ነው እና ቀጣይ እንድትሆን የማድረግ ጥረት ነው ብዬ ነው የምወስደው። ይሄ ጥረት ግን ምን ያህል ጥንካሬ ያለው ምን ያህል ጉድለት አለው ልንነጋገርበት እንችላለን። እሱን እንጠይቅህ የነበረው ይገርምሃል። አሁን አብሮነት በሁለት መንገድ እስቲ እናንሳው። አብሮነት አለ፣ ይሄ ፕሬሸር ግሩፑ
በተለያየ መንገድ የተለያየ ፖለቲካ አመለካከት ያላቸው ሰዎች ህዝብንና የህዝብን እልቂት ለመታደግ በኢትዮጵያ ውስጥ ስርዓታዊ ለውጥ ለማምጣት የተሳካ ሽግግር እንዲኖር ለማስቻል ሁኔታዎችን ለማመቻቸት የተፈጠረ አይደለም። በሌላ በኩል ደግሞ አብሮነት ራሱ ተግባሩ እሳቤው አለ። ሁለቱም መሬት ላይ አሉ ወይ ብዬ ልጠይቅህ ነው። ምክንያቱም ጥንካሬ ብለሃል፣ አንገር እንዳለ አያለሁኝ። ትክክል ነው። በጣም ሬዘንትመንት አለ በየፊናው ሰው በአገዛዙ መንገሽገሹን ትመለከታለህ ከሌላው ጊዜ በጣም በተለየ መልኩ። ግን ያንን በጋራ የስርዓቱን እድሜን ለማብቃት አንተም በተደጋጋሚ ተጠቅሰዋለህ። በእኛ ድክመት ምክንያት ነው አገዛዙ ከዚህ በኋላ ሊቀጥል የሚችለው፣ እድሜው ሊረዝም የሚችለው በእኛ ድክመት ብቻ ነው እንጂ በራሱ ጥንካሬ ምንም የሚቀጥለው ደቂቃ ወይ ቀን ሰዓት የለውም የሚል ነገር ታነሳለህና ያ አብሮነት በእርግጥ በኢትዮጵያ ፖለቲካ ውስጥ በአሁኑ ወቅት አለ ወይ? ኢን ሪል ተርምስ አብሮነትስ አለ ወይ? ጥሩ ጥያቄ ነው ቴዲ። እውነቱን ለመናገር የአብሮነት ኢትዮጵያ የሚለውን ስም ስናወጣ የአብሮነት ችግር ባይኖር ኖሮ ስሙ ይሄ አይሆንም ነበረ። አብሮነታችን ከጊዜ ወደ ጊዜ እየላላ ከዛም አልፎ እየተበጣጠሰ የጋራ የምንለው ማንነት እያጣን የጋራ የምንለው ጥቅምና ፍላጎት እያጣን መምጣታችን አሳስቦን ነው ስሙን ራሱ የአብሮነት ኢትዮጵያ ያልነው። እና ችግሩ ባይኖር ኖሮ የአብሮነት ችግር ባይኖር ኖሮ በኢትዮጵያ ስያሜያችን ይሄ አይሆንም ነበረ። ለቃሉም ትኩረትም አንሰጠውም ነበረ ማለት ነው። ስለዚህ ችግሩ መኖሩን አምኖ መቀበል ያስፈልጋል። ኢትዮጵያ ውስጥ አሁን አንዱ የጠፋው በተለይ ላለፉት 7 ዓመታት ጠፍቶ የነበረው ዋናው ነገር የአብሮነት ችግር ነው። ያንተ ችግር የኔ ችግር ነው ብሎ ማሰብ ያለመቻል፣ ልዩነት ብቻ ሳይሆን የጋራ ጥቅምና ፍላጎት አለን ብሎ ማሰብ ያለመቻል፣ ታሪካችን በችግር በቁርሾ የተሞላ ብቻ ሳይሆን በጎ መስተጋብርም ነበረው ብሎ ማመን ያለመቻል ችግር ነው የነበረው እና የአብሮነት ችግር ነው የአብሮነት ኢትዮጵያን የሚፈጠረው የሚል እምነት አለኝ። ግን ያ ችግር መኖሩ እንደተጠበቀ ሆኖ አሁን ባለው ሁኔታ አዲስ ተነሳሽነት እየተፈጠረ እንደሆነ ኢትዮጵያውያን አንደኛ ልዩነት ብቻ ሳይሆን የጋራ ጉዳይ አለን፣ የጋራ ጥቅምና ፍላጎት አለን። ይህን ጥቅምና ፍላጎት ማሳካት የምንችለው ደግሞ በተናጠል ትግል አይደለም፣ በትብብር ነው፣ በአብሮነት ነው የሚል አዲስ ተነሳሽነትና ስሜት እየተፈጠረ ነው። እውነቱን ለመናገር እኔ በዚህ ረገድ በጣም ተስፋ አስቆራጭ የሆነ ስሜት ውስጥ ነበርኩ ባይ ነኝ። ኢትዮጵያ ከመዳን ይልቅ የመፍረስ ዕድሏ እጅግ በጣም ሰፊ ነው የሚል አስተሳሰብ ነው ያለኝ እስከ ቅርብ ጊዜ ድረስ። አሁን ግን የማየው አንዳንድ እንቅስቃሴ እውነቱን ለመናገር ያን አስተሳሰቤን ቻሌንጅ የሚያደርግና አዲስ ተስፋ የሚፈጥር ሆኖ አግኝቼዋለሁ። ምንድን ያየኸው? ትናንት ከትናንት በፊት ምንም የጋራ ጉዳይ የለንም ብለው የሚያምኑ ሰዎች ዛሬ ነው የጋራ ጉዳይ አለን ብለው ለመነጋገር ፈቃደኛ ሲሆኑ እያየሁ ነው። በራሴ መንገድ ሄጄ የዚህ ትግል አሸናፊ ይሆናሉ ብለው የሚያምኑ ኃይሎች ያ መሆን እንደማይችል ተገንዝበው ወደ ጋራ የትግል እንቅስቃሴ መምጣት ሲፈልጉ እያየሁ ነው። እና ይሄ ቀላል ነገር አይደለም። አገዛዙን በሚመለከት የነበረን የተለያየ ግምገማ የተለያየ የግምገማ ሁኔታ አሁን በጣም እየተለወጠ የመጣበት ይሄ አገዛዝ የሁላችንም ጠላት እንደሆነ ይሄ አገዛዝ አንዳችንን ለይቶ ሳይሆን ሁላችንንም በየተራ የሚያጠፋ ኃይል እንደሆነ ይሄን አገዛዝ የመመከቱ የመታገሉ አቋም የሁላችንም መሆን እንዳለበት በጣም ከፍተኛ የሆነ ያሳሰብ መቀራረብ ሲፈጠር እያየሁ ነው። እነዚህ እንግዲህ መብሰል መጠናከር ይጠይቃሉ። ያ ደግሞ ዝም ብሎ በስሜትና በፍላጎት ብቻ አይመጣም። ስራ መስራት አለብን የሚል እምነት አለኝ። ነገር ግን ከአመት ከሁለት ዓመት በፊት ከነበርንበት ሁኔታ በጣም የተሻለ ሁኔታ አበረታች የሆነ ሁኔታ እየተፈጠረ ነው። ይሄ በተቃዋሚ ኃይሎቹ ብቻ አይደለም፣ በሚዲያው ዙሪያም ይታያል፣ ህብረተሰቡ ውስጥም ይታያል። ህብረተሰቡ የዛ አይነት ተነሳሽነት ውስጥ እየገባ እንደሆነ እያየን ነው። በዛው መጠን ደግሞ አገዛዙ በጣም እየተሸበረ ነው። አሁን ቅድም ያልከው ነገር የሌላ ነገር ማሳያ አይደለም። ሊተባበሩኝ ነው፣ በጋራ ሊታገሩኝ ነው፣ ታግለውም ሊያሸንፉኝ ነው የሚል
ትልቅ የሆነ ስጋት ውስጥ ወድቋል። ምክንያቱም ትልቁን መሳሪያውን ነው ከእጁ እያስጣልነው ያለነው። የአገዛዙ ትልቅ መሳሪያ የኛ መከፋፈል ነው። እኛን በተለያዩ አጀንዳዎች እየከፋፈለ ለአንዳችን ጥቅም የቆመ እያስመሰለ እኛን አንዳችን ሌላችንን በጥላትነት እያየን እንዳንተባበር ማድረግ ነበር። ይሄን ትልቅ መሳሪያ ከእጁ እያራገፍነው ነው እና በዛ ምክንያት ትልቅ ፈተና ውስጥ ገብቷል፣ ሽብር ውስጥ ገብቷል እና አሁንም ይሄ ነገር እንደው ተጠናክሮ የላቀ ደረጃ ደርሷል የሚል እምነት የለኝም። ብዙ ስራዎችን የሚጠይቅ ጉዳይ ነው። እነዛን ስራዎች በጥንቃቄ በስክነት ከሰራን በአጭር ጊዜ ውስጥ የኢትዮጵያ ሕዝብ ትግል ወደ ጥሩ ውጤት ይሸጋገራል የሚል እምነት አለኝ እና እነዛን በጎ ነገሮች እውቅና መስጠትና የበለጠ ተጠናክረው በዙሪያቸው ያለው ድክመት ችግር ተፈቶ በምንፈልገው መጠን ተጠናክሮ እንዲወጣ የሁላችንም ጥረትና እገዛ የሚያስፈልግ ይመስለኛል። የአብሮነት ኢትዮጵያስ መሬት ላይ ያለው ወይ ደህና ነው ወይ ምን እያደረገ ነው የመሳሰሉ የተወሰነ ቀድመን ገልጸናል። ብዙ ሰዎች የሚጠይቁት ጥያቄ ነው ቴዲ። የአብሮነት ኢትዮጵያ በአንድ ጊዜ ጠንካራ የሆነ ድርጅት ሆኖ ማየት የሚፈልጉ ሰዎች አሉ። ያ እንደማይሆን ቀድመን እኛ ተናግረናል። ምክንያቱም አሁን በስሜት በሩጫ አይደለም ነገሮችን መስራት የምንፈልገው። ሴንስ ኦፍ አርጀንሲ እንዲኖረን እንፈልጋለን። ግን ያን ብለን ደግሞ ነገሮችን ባልተገባ ፍጥነት እና ጥንቃቄ በሌለው ሁኔታ መስራት አንፈልግም እና የአብሮነት ኢትዮጵያ መቋቋም ከጀመረ ጊዜ ጀምሮ ፕሮግረስ አለው። ግን ያ ሰዎች በፈለጉት ፍጥነት ላይሆን ይችላል እና ምንድነው እያደረግን ያለነው? አሁን አንድ ቋሚ አመራር እንዲኖረን እየሰራን ነው። ያው ቋሚ አመራር እንዲኖር መጀመሪያ ህገ ደንብ መኖር አለበት፣ መዋቅር መኖር አለበት። ያን ህገ ደንብ ተረቆ በህገ ደንቡ ዙሪያ የመጀመሪያ ዙር ውይይት ተደርጎ አሁን ፋይናል ረቂቅ መያዝ ይችላል። ይሄን ፋይናል ረቂቅ ከያዝን በኋላ አንድ ቦርድ ለማቋቋም ያ ቦርድ ደግሞ የራሱ የሆነ ስራ አስፈጻሚ ከውስጡ ይመርጣል። እሱን የማቋቋም ስራ እየሰራ ነው በአንድ በኩል። በሌላ በኩል ደግሞ የህጋዊ ምዝገባ እንዲኖረን ይሄን ስራ አጠናቀን ህጋዊ ምዝገባ እንዲኖረንም ጥረት እያደረግን ነው እና ይሄን ስራ በአደባባይ ልታየው አትችልም። ግን እኛ በሳምንት ቢያንስ 2 ጊዜ እንሰበሰባለን። በስብሰባ ደረጃ ቀላል ነገር አይደለም። ብዙ ሰዓት መስዋዕት አድርገን እየሰራን ነው። አንዳንዶቻችን ከስብሰባ ውጪ ያንዳንዱን ዕለትና ሰዓት በዚህ ጉዳይ ላይ ተጠምደን ነው እየሰራን ያለነው። ደጋግሜ እንዳልኩት እንቅልፍ መተኛት በማያስችል ደረጃ ነው የጉዳዩን አሳሳቢነት፣ አስቸኳይነት ግምት ውስጥ ከተን እየሰራን ያለነው። ስለዚህ ይሄን ደግሞ ስናደርግ ስራ ፈተን መሆን የለበትም በሚል ልናካሄዳቸው የፈለግናቸውን መድረኮች በተጓዳኝ እያካሄድን ነው። እነሱ የራሳቸው ጊዜ ይጠይቃሉ፣ ድካም ይጠይቃሉ፣ ጥረት ይጠይቃሉ። ከአሁን ቀደም ያው ያካሄድናቸውን መድረኮች ታውቃለህ። ከሪዮት ጋር በመተባበር አንድ ትልቅ ህብረተሰቡን ያስደሰተ ትዕይንተ ህዝብ ማካሄድ ችለናል። ከዛ በኋላ ደግሞ የኢንቴሌክቹዋልስ ተገናኝተው በአገር ጉዳይ ውይይት እንዲያደርጉ ማድረግ ችለናል። አሁን በመገናኛ ብዙሃን ዙሪያ የሚሰሩ ኃይሎች ነገ ተገናኝተው ተመሳሳይ ውይይት እንዲያደርጉ እየተዘጋጀን ነው። ከዛ ቀጥሎ ደግሞ ሲቪክ ማህበራት በተመሳሳይ አጀንዳ የሚነጋገሩበት መድረክ ይኖራል እና በአንድ በኩል ውስጣዊ ሁኔታችንን አጠናክረን ለመውጣት ስራ እየሰራን ነው። በሌላ በኩል ደግሞ እንዲሁ በውስጥ ጉዳያችን ብቻ ጊዜውን ላለማጥፋት በተጓዳኝ መሰራት የሚገባቸውን ስራዎች እየሰራን ነው። ስለዚህ እነዚህ መድረኮች ካለቁ በኋላ በአንድ በኩል፣ በሌላ በኩል ደግሞ የውስጣዊ ሁኔታችንን ባይሎ ካለቀ በኋላ አመራር ከፈጠርን በኋላ ህጋዊ ምዝገባችንን ከጨረስን በኋላ ከዛ በኋላ በሙሉ ትኩረታችን መሬት ላይ ስራ የመስራት ፍላጎት ነው ያለን እና ይሄን ስራ ግን እንዲሁ ዝም ብለን ግፊት አለ ብለን በስሜት ልንሰራው በችኮላ ልንሰራው አልፈለግንም። ያው ደጋግመን የምንናገረው ነገር አለ። እኛ አሁን የምንፈልገው የኢትዮጵያ ህዝብ ትግል አሁን ካለበት በከፍተኛ መጠንና ፍጥነት ተጠናክሮ የኢትዮጵያ ህዝብ አገዛዝ አንቀጥቅጥ ከዛም በላይ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነትን አቀጣጥሎ ከፍተኛ የሆነ ለውጥ እንዲመጣ ነው የምንፈልገው። ይሄን ለውጥ ለማምጣት 2 መሰረታዊ ነገሮች መሟላት አለባቸው። የአጀንዳ የሐሳብ ጥራት ያስፈልጋል። በስሜት አይደለም መመራት ያለበት። ስለዚህ በዚህ ረገድ ስራዎችን መስራት ጀምረናል። ስለዚህ በተለይ እነዚህ መድረኮችና የውስጥ ጉዳያችንን ካጠናቀቅን በኋላ ይሄን የሐሳብ ጥራት ይሄን የመሰባሰቢያ አጀንዳ
ጥርት ባለ መልኩ የማምጣትና የማቅረብ ስራ ነው የምንሰራው። ቀጥሎ ደግሞ በተናጠል የሚሆን ነገር የለም። በሩጫ እያንዳንዳችን በራሳችን ሄደን ዘላቂ የሆነ ውጤት ልናመጣ አንችልም። የኢትዮጵያ ተቃዋሚ ኃይሎች አንዱ መሰረታዊ ችግራቸው በጋራ አሸናፊነት አለማመናቸው ነው። ሁሉም እኔ በራሴ መንገድ ሄጄ ይህን መንግስት ጥዬ እኔ የበላይ ሆናለሁ ብሎ ማሰብ ነው እንቅፋት ሆኖ ይኖር። ይሄ እንደማይቻል ሂደቱም እያሳየ ነው፣ ልምዱም እያሳየ ነው። በአስተሳሰብ ደረጃ ትክክል አለመሆኑ ቻሌንጅድ ሆኗል እና አሁን በተናጠል ሄደን የትም አንደርስ። ለማሸነፍም ካሸነፍን በኋላ ውጤቱ ዘላቂ እንዲሆንም ከተፈለገ ይሄ ትግል በትብብር በህብረት መመራት አለበት፣ በድርጅት መመራት አለበት የሚለው አስተሳሰብ ተቀባይነት እያገኘ ነው። ስለዚህ በእነዚህ ሁለት ጉዳዮች ምክንያት ምናልባት ህብረተሰቡ በሚፈልገው ፍጥነት በአንድ ጊዜ ጎልተን ላንወጣ እንችላለን። ይሄ ግን ከጥንቃቄ አንፃር እንደሆነ የሚሰሩ ስራዎችን በማያዳግም ሁኔታ ያለፉ ስህተቶቻችንን ችግሮቻችንን በማይደግም ሁኔታ የመስራት ፍላጎት ከመኖር መሆኑን ታሳቢ እንዲያደርገው እንፈልጋለን እና እኛ ስራ እየሰራን ነው፣ አልቦዘንም ማለት ነው። የአብሮነት ኢትዮጵያ የመገናኛ ብዙሃንን ሚና በጣም በጣም ከፍተኛ ትኩረት ነው የሚሰጠው። እኛ አሁን ባለን ግምገማ ቅድም እንዳልኩት ተቃዋሚዎች ካለፈው ስህተታቸው ድክመታቸው በመማር ወደ ጥሩ አቅጣጫ እየመጡ ነው። አብዛኛዎቹ የአደባባይ ምሁራንም ወደዛ አቅጣጫ እየመጡ ነው። ሲቪክ ማህበራትም በምንጠብቀው መልኩ ባይሆን እንቅስቃሴ ማድረግ ጅማሮ ላይ እንዳሉ እያየን ነው። ይሄ ሁሉ አካል የፈለገውን ያህል ወደ ትብብር ቢመጣ የመገናኛ ብዙሃን በተመሳሳይ ሁኔታ ይሄ ትግሉን የሚደግፉ መገናኛ ብዙሃን ማለት ነው በተመሳሳይ ሁኔታ ተባብረው ተቀናጅተው ተናበው የማይሰሩ ከሆነ የትም ብዙ ርቀት ትግሉ መሄድ የሚችል አይመስለኝም እና የማይተካ ሚና ነው ያላቸው። ምክንያቱም አሁን ባለው በተጨባጭ የትግሉን ሁኔታ ካየን መገናኛ ብዙሃን ትግሉ እንዲጠናከር ከፍተኛ አስተዋጽኦ ነው ያላቸው። አንድ በሌላ በኩል ደግሞ ራሱ ትግሉ ችግር ውስጥ እንዲገባ እንዲዳከምም ያላቸው ሚና ቀላል አይደለም እና አዎንታዊም አሉታዊም ሚና ነው ያላቸው። ስለዚህ አሁን አገር ቤት ያሉ የፖለቲካ ኃይሎች ወደ አንድነት እንዳይመጡ እንዲከፋፈሉ በማድረግ ረገድ መገናኛ ብዙሃን ያላቸው ሚና ቀላል አይደለም። የጥላቻ ንግግር እንዲስፋፋ፣ ህዝብ ከህዝብ ጋር እንዳይቀራረብ፣ በጠላትነት እንዲታይ በማድረግ ረገድ እውነቱን ለመናገር ከፖለቲካ ኃይሎቹ በላይ መገናኛ ብዙሃኖቹ ሚና አላቸው የሚል እምነት ነው ያለው። ስለዚህ ይሄ ትግል ተጠናክሮ የምንፈልገውን ውጤት እንዲያመጣ ከተፈለገ መገናኛ ብዙሃን በትብብር መንፈስ መስራት አለባቸው። ይሄ ትግል የምንፈልገው የምንጠብቀው ትግል ወደፊት የምናደርገው ትግል በምንፈልገው መጠንና ሁኔታ ውጤታማ ሊሆን የሚችለው ባልተከፋፈለ ሁኔታ አንድ አይነት መልእክት ለህዝቡ ማስተላለፍ ስንችል ነው። ስለዚህ አንደኛ ተቃዋሚዎችም መልእክታቸውን የሚያስተላልፉት በመገናኛ ብዙሃኑ አማካኝነት ነው። የነሱ ትብብር ከሌለ የትም መድረስ አንችልም። ሁለተኛ ራሳቸው መገናኛ ብዙሃኖቹ አጀንዳ ቀራጮች ናቸው። አጀንዳ ይዘው ስራ የሚሰሩ ናቸው። እነሱ የሚያራምዱት አጀንዳ የህዝቡን አይምሮ የህዝቡን ትኩረት የሚከፋፍል ከሆነ ወደ ተለያየ አቅጣጫ የሚጎትት ከሆነ የምንፈልገው ትግል በምንፈልገው መጠን ውጤታማ ይሆናል የሚል እምነት የለንም እና በእኛ በኩል የመገናኛ ብዙሃኑን ሚና እጅግ በጣም አክብደን ነው የምናየው። ትልቅ ትኩረት ነው የምንሰጠው እና ይሄ ሁላችንም ልንገነዘበው የሚገባ ይመስለኛል። በተግባር እንቅስቃሴ ስናደርግ አሁን ለምሳሌ የተቃዋሚ ኃይሎችን ሰብስበን ለማነጋገር ጥረት ስናደርግ ከበፊቱ በጣም የቀለለ ሁኔታ ነው ያየነው። ቴዲ ያው አንተም የተሳተፍክበት ስለሆነ አይተኸዋል። እነዛን 15 የፖለቲካ ፓርቲ መሪዎች የፖለቲካ ሰዎች ወደዚህ መድረክ ለማምጣት ጥረት ስናደርግ በጣም ከምንፈልገው በላይ ከምንጠብቀው በላይ ቀሎ ነው ያገኘነው። ለምንድን ነው የቀለለው? ቅድም ያልኳቸው ሁኔታዎች የፈጠሩት እውነታ ነው። በተናጠል ትግል የትም አንደርስም። ችግሩ ሁላችንንም በየተራ እየበላን ነው። መተባበር ካልቻልን ሁላችንም እንጠፋለን የሚል አስተሳሰብ እያደገ ስለመጣ ነው። ምሁራኑም አካባቢ አሰባስበን ውይይት ለማድረግ ባለፈው ጥረት ስናደርግ ከባድ ችግር አልገጠመንም። እውነቱን ለመናገር ሁሉም በትብብር ለመስራት ለመሳተፍ ፍላጎት ነው ሲያሳይ ያየነው። ሚዲያዎቹ አካባቢ ያለው በፊትም የምንጠብቀው ነው፣ አሁንም በጣም አስቸጋሪ ሆኖ ነው ያገኘነው።
ብዙ ችግሮች አሉ። ተባብሮ የመስራት ተገናኝቶ የመስራት ችግሮች አሉ እና በዚህ ረገድ ሁሉም ሰው ትኩረት ሰጥቶ መስራት አለበት የሚል እምነት አለን። ራሱ ሚዲያው ትኩረት ሰጥቶ መስራት አለበት። ልዩነቶች የሉም አይደለም፣ ልዩነቶች መንጸባረቅ የለባቸውም ማለት አይደለም፣ መንጸባረቅ አለባቸው። ሁላችንም ልዩነቶች አሉ። ግን ደግሞ በአሁኑ ወቅት መቀደም ያለበት ምንድነው የሚለው ላይ ልዩ ትኩረት ሰጥተን መስራት አለብን የሚል እምነት አለ። ልክ ተቃዋሚዎቹ ሰሞኑን እኔና አቶ ጀዋር አንድ ሚዲያ ላይ ቀርበን ነበር። ክርክር ውስጥ አልገባንም። የሚያከራክር ነገር ሳይኖርን ቀርቶ አይደለም። ግን ለየትኛው ጉዳይ ነው ቅድሚያ መስጠት ያለብን? ምንድነው አሁን ከፊታችን ያለው አደጋ በመኖርና ባለመኖር ጥያቄ ውስጥ ያስገባን የሚለውን ትኩረት ሰጥተን መስራት ስላለብን ነው ያልተከራከርነው እንጂ ሰፊ ልዩነቶች አሉ በመካከላችን። ግን ከዛ በላይ የሁላችንንም ህልውና አደጋ ውስጥ የጣለ ጉዳይ አለ። ያን ጉዳይ ወደ ጎን ብለን አሁን በልዩነት ላይ ብንከራከር ጥሩ ፖለቲከኞች ያደርገናል። ለወቅቱ የህዝብ ጥያቄና ፍላጎት የሚመጥን መልስም አይሆንም። ስለዚህ ሚዲያውም በዚህ ረገድ የራሱን ሚና መጫወት አለበት የሚል እምነት አለ። ለጊዜው በመካከል ያሉ ቁርሾችን፣ ልዩነቶችን ከበፊት ጀምሮ የነበሩ እነሱን ወደ ጎን አስቀምጦ የተጠያቂነትንም ጉዳይ አሁን የፖለቲካ ኃይሎቹ ተሰባስበን ስንነጋገር ከሌኮ በወንጀል የተዘፈቀ ነው እንዴት ከሱ ጋር ትነጋገራላችሁ ትሰራላችሁ የሚለን አካል አለ። እውነቱን ለመናገር ኢትዮጵያ ውስጥ ብዙ ኃይል ተነካክቷል፣ በብዙ ችግር ተነካክቷል። ይሄን ወደፊት እውነተኛ የሆነ የሽግግር ሂደት ሲመጣ ለእውነተኛ የሽግግር ጊዜ ፍትህ ትተን በጋራ ጉዳይ አሁን አብረን መስራት የማንችል ከሆነ ከተነካካው ጋራ ሁሉ አብረን አንሰራም፣ አብረን አንታይም ካልን ግን ስታክ ነው የምናደርገው። ዋናው ይሄ አሁን የመጣብንን የህልውና አደጋ የመፍታት ችግር ውስጥ ነው የምንገባው የሚል እምነት አለን እና ለመገናኛ ብዙሃኑ ትልቅ ትኩረት ነው የምንሰጠው። ነገ የተቃዋሚዎቹ ባሳዩት መንፈስ የትብብር አስፈላጊነት ጎልቶ ይወጣል የሚል እምነት አለኝ። መገናኛ ብዙሃን አሁን አገሪቱና ህዝቡ ያለበትን ችግር ግምት ውስጥ በማስገባት ከልዩነታቸው በላይ የጋራ ጉዳይ ላይ ትኩረት አድርገው ራሳቸውን ሌላውም የፖለቲካ ኃይል እና ህብረተሰቡ ወደ ትብብር የሚሄድበትን ግፊት ለማድረግ የራሳቸውን መልእክት ያስተላልፋሉ የሚል እምነት አለኝ እና በእኛ በኩል በጣም ትልቅ ትኩረት ነው የምንሰጠው። በብዛት እንግዲህ መገናኛ ብዙሃንን ስመለከት ለአብሮነት ያላቸው እይታ በአጠቃላይ በጣም ጥሩ ነው ሊባል የሚችል ይመስለኛል። መግለጫ የአብሮነት ኢትዮጵያ በሚያወጣበት ወቅት ይዘግባሉ። ዝግጅቶች በሚኖሩበት ወቅት ያው ቁጥሩ በተለያየ ምክንያት ከፍ ዝቅ ሊል ይችላል፣ ግን ይዘገባል። በተለያየ መንገድ ሀሳቦቹ ይሰራጫሉና ምናልባት አብሮነት ከሚዲያዎቹ ጋር በተናጠል እንደ መግባቢያ ሰነድ ወይም የሆነ በጋራ ለመስራት የሚያስችል ቤዚክ የሆነ መግባባትን በመፍጠር ወደ ህዝቡ ለመድረስ መቻሉ አይበቃውም ነበር ወይ? መገናኛ ብዙሃኑ ተሰብስበው ለህዝቡ ምን የተለየ ነገር ሊነግሩት ይችላሉ? ወይም ደግሞ የግድ አስፈላጊ ነው መወከላቸውም ከተባለ ሌሎች ተቋማትን ሌሎች አደረጃጀቶችን በምታናግሩበት ወቅት አብረው በተወሰነ ደረጃ እንዲወከሉ ማድረግ አይሻልም ነበር የሚል አስተያየቶች አሉና እስቲ እሱን በተመለከተ ትንሽ ነገር ሊኖሩ ይችላሉ እንደዛ አይነት አስተያየቶች። ግን እኛ እኮ አሁን እንዳልከው ከአብሮነት ጋር አብሬ ያልሰራም የሚል ወይም ለአብሮነት አልተባበርም የሚል መገናኛ ብዙሃን የለም እና በጣም ጥሩ የሆነ መግባባት ነው ከኛ ጋር መገናኛ ብዙሃን ያሉት። እውነቱን ለመናገር ከምንጠብቀው በላይ ለምናደርገው እንቅስቃሴ ትብብር እያደረጉ ነው ከምንጠብቀው በላይ። ታስታውሳለህ ቴዲ ያን ትዕይንተ ህዝብ ስናካሂድ እኮ ማክሲመም 10 ሚዲያዎች ላይቭ ቢያስተላልፉት ብለን ነበር ያቀድነው። ግን ከ31 በላይ ሚዲያዎች ናቸው በቀጥታ ያስተላልፉት። ከዛም በኋላ ያን መድረክ በበጎ ሁኔታ በማየት በመገምገም እና ህብረተሰቡ እንቅስቃሴያችንን እንዲደግፈው በማድረግ ረገድ መገናኛ ብዙሃኑ የተጫወቱት ሚና ቀላል አይደለም። ስለዚህ የአብሮነት ኢትዮጵያን በሚመለከት እውነቱን ለመናገር የዛ አይነት ችግር የመተባበር ችግር የለም። ከኛ ጋራ ሁሉም ሚዲያዎች ምናልባት እንደው በጣት ከሚቆጠሩ አንዳንድ ሚዲያዎች ውጪ ሁሉም ሊባል በሚችል ደረጃ አብሮ የመስራት ፍላጎት ነው ያለው። ግን ሚዲያው ከአብሮነት ጋር አብሮ መስራቱ በቂ ነው ማለት አይደለም። እኛ የምንፈልገው ራሱ አብሮነት እኮ የተቋቋመበት ዋና ዓላማ ራሱን ለማጠናከር አይደለም፣ ትግሉን ለማጠናከር ነው። ትግሉ ውስጥ ያሉ ችግሮች ተፈተው የኢትዮጵያ ህዝብ ትግል ተጠናክሮ ለውጤት እንዲበቃ ለማድረግ ነው። ስለዚህ የሚዲያውን ሚና ከአብሮነት ጋር ካለው ግንኙነት
ብቻ አይደለም የምናየው፣ ለትግሉ ከሚያበረክተው አስተዋጽኦ ነው በዋናነት የምናየው። ስለዚህ የፈለገውን ያህል እኛን በበጎ የሚያዩ ቢሆኑ ከኛ ጋር የሚተባበሩ ቢሆኑ ትግሉን በሚመለከት የተባበረ ሐሳብ የተናበበ ሐሳብ ማስተላለፍ ካልቻሉ ዞሮ ዞሮ እኛ የተቋቋምንበትን ኮዝ የትም አይደርስም፣ ችግር ውስጥ ይገባል የሚል እምነት ነው ያለን። ስለዚህ ሪሊ ያነሳውን አማራጭ እውነቱን ለመናገር አሁን ቅድም ያልከው ነገር ለምሳሌ ከኛ ጋር ያለ መግባባት አብሮ ያለ መስራት ችግር ቢኖር ኖሮ ከእያንዳንዱ ጋር ዲል እያደረግን አግሪመንት እየፈጠርን ለመስራት ልንጥር እንችል ነበር። ከኛ ጋር ምንም ችግር የለም። ከኛ ጋር ሁሉም ሚዲያ አብሮ ለመስራት ፈቃደኛ ነው። እንደው በዚህ አጋጣሚ ምስጋናዬን አድናቆቴን ማቅረብ እፈልጋለሁ። ከምንጠብቀው በላይ መገናኛ ብዙሃን ለአብሮነት በጎ አመለካከት ነው ያላቸው። አሁን ትልቁ ችግር ያለው እርስ በርሳቸው ጤናማ የሆነ አመለካከት የትብብር መንፈስ ካላዳበሩ ወደ ህዝቡ የሚተላለፈው መልእክት የተከፋፈለ ነው የሚሆነው፣ ጤናማ አይሆንም። ያ ደግሞ የህዝቡን ትብብር ይጎዳዋል፣ ትግሉን ይጎዳዋል። ለምን መሰለህ ቴዲ፣ ህዝባችን ያው እንደ ማንኛውም ሀገር ህዝብ የራሱ የሆነ አቅም አለው። አንድን ነገር በተባበረ ድምጽ ስናስተላልፍ የመቀበል አቅሙ በጣም ከፍተኛ ነው የሚሆነው፣ ሀሳቡ አይከፋፈልም። እኛ የተከፋፈለ አስተሳሰብ ስናራምድ ግን ህብረተሰቡ በእነዛ የተከፋፈሉ አስተሳሰቦች ውስጥ የትኛው ነው ትክክል ያልሆነ ብሎ ለመመዘን አቅሙ ውስን፣ ይሄን ማወቅ አለብን። ስለዚህ ካሁን ቀደም የተበላሹ ትግሎች የተከፋፈለ አመለካከት ተቃዋሚው ሚዲያ ስለሚያራምድ ነው። በጣም የተግባባ የተቀራረበ አመለካከት ይዘን ለህዝቡ መልእክት ካስተላለፍን ግን ህዝቡ የመቀበል እድሉ በዛው መጠን ጠንካራ ነው የሚሆነው፣ ከፍተኛ ነው የሚሆነው። ስለዚህ ሪሊ የትብብሩን ጉዳይ ባናሳንሰው ጥሩ ነው፣ እጅግ አስፈላጊ ነው። አንድ የኢትዮጵያ ህዝብ በአሁኑ ሰዓት መገናኛ ብዙሃን፣ ተቃዋሚው፣ ኢንቴሌክቹዋልስ፣ የሲቪክ ማህበራት አመራሮች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች በአንድ ድምጽ አትሊስት አንድ ነው ባይባልም በተቀራራቢ ሁኔታ ሊያካሄድ የሚገባውን የትግል እንቅስቃሴ ከነገር ነው የማይነሳበት የማይተባበርበት ምክንያት የለም። የተለያየ ጉራማይሌ የሆኑ አስተሳሰቦችን ይዘን ምንቀርብ ከሆነ ግን የህብረተሰቡን ትኩረት እንበትነዋለን፣ መጓተት ውስጥ ነው የምናስገባው። የትኛው ነው ትክክል የሚለውን ነገር ሁሉ በአግባቡ መዝኖ እንዳይዝ ነው የምናደርገው፣ ያን እድል ነው የምናሳጣው። እና ሪሊ የተለያዩ አማራጮች ሊኖሩ ይችላሉ አንተ እንዳልካቸው ስራ ለመስራት፣ ግን ከኛ ጋር ብቻ ሳይሆን መገናኛ ብዙሃን እርስ በርስ መከባበር ቢያንስ ልዩነትን በአግባቡ ይዞ በጋራ ጉዳይ ላይ አብሮ የመስራትን ጉዳይ መገናኛ ብዙሃን አስበውበት ኮንሽስሊ ቢያጠናክሩት ተገቢ ነው ብዬ ነው የማምነው። ያ ለማንም ሳይሆን አሁን እንታገልለታለን ከአደጋ ልናድነው ይገባል ለምንለው ለህዝቡ ጠቃሚ ነው፣ ለዛ የሚከፈል ዋጋ ነው የሚል እምነት አለኝ። እርግጥ ነው ያን ስናደርግ የሚኮሰኩሰን ነገር ሊኖር ይችላል። ከአንዳንዶቹ ጋር አብረን ለመስራት ብዙ ቅሬታዎች ሊኖሩ ይችላሉ፣ ብዙ የማይጥሙን ነገሮች ሊኖሩ ይችላሉ። ግን ትግል ሲባል እንዲህ አይነቱን ነገር ተቋቁሞ ማለፍ ነው። ቴዲ ታውቃለህ፣ እኔ እኮ 15-20 ዓመት እኮ ብዙ መገናኛ ብዙሃን እኮ እንኳን አይደለም የፖለቲካ ስብዕናዬን ህይወቴን እንዳጣ እኮ ቅስቀሳ ያደረጉብኝ አሉ። አኩርፌ ከነዚህ ኃይሎች ጋር አልሰራም ካልኩ በትግሉ የሚኖረኝ ማስተዋጽኦ በዛው መጠን ደካማ ነው የሚሆነው። ስለዚህ ያን ስሜት ወደ ጎን አድርገን ትናንት እንደዛ ያደረጉብን ኃይሎችም ጭምር ጋር እየተገናኘን ለመነጋገር እኔ እያንዳንዱን የመገናኛ ብዙሃን ጋዜጠኛውን ወይም ባለቤቱን እየደወልኩ ነው የማነጋገረው። ትናንት ለኔ ጥሩ አመለካከት ያልነበረውን ቅስቀሳ ያደረገብኝን ያወገዘኝን ብቻ አይደለም በጣም ጤናማ ያልሆነ በጣም ብዙ ነገር ያደረጉብኝን ሁሉ እንደ ግል ጉዳይ እየደወልኩ ለማግባባት ነው ጥረት ማድረግ። አይ ቲንክ የአብሮነት ኢትዮጵያም በዚህ መልኩ ከሁሉም ጋራ ትብብር የማግኘት እድል የሚያገኘው የአይነቱን አስተሳሰብ ማራመድ ስለቻልን ይመስለኛል። እና ሪሊ ከኛ ጋር ብቻ ሳይሆን ሚዲያው እርስ በራሱ ያለው ግንኙነት እንዲሻሻልና ወደ መግባባት እንዲሄድ መስራት ጠቃሚ ነው የሚል እምነት አለ። አንድ ነገር ብቻ ለመጨረሻ ላንሳ ይሄን ነገር በተመለከተ ምናልባት አሁን እንግዲህ የአብሮነት ኢትዮጵያ በኩል ቀደም ሲል የጦርነት መቆም የአገዛዝ ማብቃትና የዘላቂ ሰላም መምጣት ነበርና ይሄ በጣም መሰረታዊ የሆነ ሊትራሊ የሁሉም ነገር ሀልክ ሊሆን የሚችል የጋራ አጀንዳ መሆን ችሎ ነበር። ከዛ በኋላ የሰብአዊ መብት ጉዳዮችም ስቲል ጠቃሚ እንደሆኑ ማሳየት የህብረተሰብ የመኖር መብት መጠበቅ ብዙ ጊዜ የምናነሳዋለን እኛም አንተም በተደጋጋሚ ተጠቅሷል። የህዝብ
ህልውና በጋራም ሆነ በተናጠል እንደ ህብረተሰብ ያለውን የህልውናን እንደ ጋራ አጀንዳ ማድረግን በተመለከተና ህልውና ደግሞ ብዙ መገለጫ አለው አይደለም። ሰው ወይም ህብረተሰብ ሲኖር ህልው መሆኑን እንዲያረጋግጥ የሚያስፈልጉት መብቶች የተለያዩ አይነት ስለሆኑ ማለት ነው። እነዛ በአደረጃጀት ዙሪያ ከማድረግ ክስተቶቹን የምታዘጋጇቸውን ኢቨንትስ በአጀንዳ ዙሪያ ማድረግ የበለጠ አካታችነት አይኖረው ይሆን ወይ? ምን ትላለህ? እውነት ነው። ወደዛ ነው መሄድ የምንፈልገው። እንዳልከው የተጀመሩ ስራዎች አሉ፣ አንተም የተሳተፍክባቸው። በነዛም ሁለት መድረኮች ለምሳሌ አንዱ 26 ሰዎችን መርጠን ያሳተፍንበት፣ ቀጥሎ ደግሞ 12 የፖለቲካ ድርጅት መሪዎችን ያሳተፍንበት እና በዋናነት የአጀንዳ ልየታ ላይ ነው ስራ የሰራነው። የነዛ መድረኮች ውጤቶቹ በእጃችን ነው ያሉት። ወደፊት የበለጠ አጠናክረን ይዘናቸው ነው የምንቀጥለው እና እንጠቀምባቸዋለን ማለት ነው። የተቋረጠ ስራ አይደለም። ግን በአጀንዳ ልየታ ላይ ራሱ ቁጭ ብለን ተነጋግረን ይሄ የጋራ አጀንዳ ነው፣ ይሄ የጋራ አይደለም፣ ይሄ ወቅታዊ ነው፣ ይሄ ጊዜ የሚጠብቅ ነው ብለን ለመለየት መጀመሪያ የሆነ ተግባቦት ያስፈልጋል፣ መቀራረብ ያስፈልጋል። ያን መቀራረብ ነው አሁን ለመፍጠር እየሞከርን ያለ ነው። ልዩነት ብቻ ሳይሆን የጋራ ጉዳይ አለን። እርግጥ ነው ተቋስለናል፣ በብዙ ቁርሾ ውስጥ ነው ያለፍነው። አንዳችን ሌላችንን በተለያየ መንገድ ስናይ ነው የኖርነው። አሁን ግን ሁላችንንም ህልውና የሚያጠፋ አደጋ መጥቶብናል። ህዝባችንን፣ ሀገራችንን ከመኖር ወደ አለመኖር የሚቀይር ስጋት መጥቷል። ስለዚህ ለዚህ ስንል እስቲ ተቀራርበን ተባብረን የመስራትን ጉዳይ እንተማመንበት የሚል ጉዳይ ነው። ይሄ አስፈላጊ የሆነ ቅድመ ሁኔታ ሆኖ ስላገኘ ነው እንጂ ዋናው ትኩረታችን የሚሆነው ይሄን መግባባት ከፈጠርን በኋላ ወደ አጀንዳ ልየታው ነው የምንሄደው እና ያን አጀንዳ እየያዝን ሁሉም በአጀንዳ ዙሪያ እየተሰባሰበ እንዲሰራ ማድረግ ነው እና ለምሳሌ ፓርቲዎቹን በዛ ደረጃ መግባባት እንደፈጠሩ አየን። ከዚህ በኋላ ወዴት ነው የምንሄደው? ኦኬ፣ የጋራ አጀንዳዎችን በደንብ አንጥረን ማውጣት አለብን። በነዛ የጋራ አጀንዳዎች ደግሞ አንድ ስብስብ ወይም ግራንድ ኮሊሽን መፍጠር አለብን። ይሄን ፈጥረን ነው ተጨባጭ የሆነ ትግል መሬት ላይ ማካሄድ የምንችለው እና ወደዛ የሚያስኬደን መንደርደሪያ ወይም ቅድመ ሁኔታ ስለሆነ ነው የተግባባቱ ጉዳይ፣ የመግባባቱ ጉዳይ፣ አብሮ ለመስራት ተነሳሽነት የመፍጠሩ ጉዳይ አስፈላጊ ቅድመ ሁኔታ ስለሆነብን ነው እንጂ ዋናው ፍላጎታችን አሁን አንተ እንዳልከው በአጀንዳ ዙሪያ እንዲሰራ ነው። ቅድም ምን ብያለሁ? ሁለት ነገሮች ያስፈልጋሉ ይሄ ትግል ውጤታማ እንዲሆን። አንደኛው የአጀንዳ ጥራት ነው። በአጀንዳ ጥራት የማይመራ ትግል የትም አይደርስም። ስለዚህ ዋናው ትኩረታችን ስራችን የሚሆነው እሱ ነው። ሁለተኛው ድርጅት ያስፈልጋል፣ መሰባሰብ፣ መተባበር ያስፈልጋል። የመዋቅር ልንለው እንችላለን ዝግጅት። ይሄ በዋናነት የምንሰራው ነገር ነው የሚኖረው። እነዚህ ሁለት ነገሮችን አድምተን ለመስራት መጀመሪያ እርስ በርስ መነጋገር መቻል አለብን። በአንድ መድረክ ቁጭ ብለን ለመወያየት መወሰን መቻል አለብን። ከዛ በኋላ ነው እነዛ ነገሮች መስራት የሚቻለው በሚል ነው እና ይሄ እጅግ አስፈላጊ የሆነ ቅድመ ሁኔታ ስለሆነብን እንጂ ምንም ጥርጥር የለውም። በአጀንዳ ልየታ ዙሪያ እና በአጀንዳ ዙሪያ ነው መስራት የምንፈልገው ማለት ነው። እሺ እንግዲህ አሁን በጣም ወሳኝ የሆነው ቲም ሰሞኑን በእናንተም በኩል በተለያዩ ፖለቲካዊ ኃይሎች በኩልም አንተም በቃለ ምልልሶች አጋጣሚዎች በጽሁፎች በተለያየ መንገድ በስፋት ያንጸባረከው ነገር ነው። ይሄውም አገዛዙ ሌላ ጦርነት እንዳይፈጥር በዜጎች ዘንድ ጦርነት እንዳይቻል ለማድረግ አገዛዝን እንዳይተባበር ለማድረግ መጣርን በተመለከተ ነው። በዛሬ መግለጫውም ላይ የተጠቀሰ ነገር አለ፣ እሱንም አነሳዋለሁ። ግን ወደዛ ከመሄድ በፊት እዚሁ አጀንዳው አካባቢ ኢኮኖሚ በሚያስገርም ሁኔታ አሁንም ድረስ እንቅስቃሴዎች አሉ። በሐኪሞች በኩል በመምህራን በኩል ይኖራል ተብሎ የሚጠበቅ ወይ የሚነገር እንቅስቃሴ አለ። በሌሎችም ዘንድ የህብረተሰብ ክፍሎችም እንደዚሁ ሁሉንም አካታች የሆነ ብሔርም ርዕዮተ ዓለምም አካባቢም ሁሉንም ነገር ተሻጋሪ ነው የኢኮኖሚ ጉዳይ እንደምታውቀውና በበቂ መጠን የፖለቲካው ጭብጥ የሆነ አይታይም ሲል ግን ደግሞ በጣም ፓወርፉል የሆነው አስተሳሳሪ አንዱ ነገር እሱ ነው እና ከምን አንፃር ነው ይሄን ማነሳው? ሰሞኑን አይኤምኤፍ የኢትዮጵያ መንግስት የግብር አሰባሰብ ሂደት በዝቅተኛ ደረጃ ያለውን የህብረተሰብ ክፍል የሚገድል ነው፣ ለበለጠ ችግር የሚዳርግ ነው ብሎ አውጥቷል። ይሄ ደግሞ የብዙ ነገር አመላካች ነው። እንደምታውቀው አገዛዙ ደግሞ በተከታታይ እያወጣቸው ያሉ አዋጆች በህብረተሰብ ላይ በአይነት ግብር የሚጨምሩ ናቸው። እነዚህ ጉዳዮች ለምንድነው ትኩረት እያልተሰጣቸው ያለው? አሁን ችግሩ ምን መሰለህ፣ ሁለንተናዊ ሆነ
ችግራችን 1 2 3 ብቻ ቢሆን ኖሮ ትኩረታችንም የተወሰኑ ነገሮች ላይ ሊሆን ይችል ነበር። አሁን አይህ ሰዎች በጦርነት ምክንያት በየቀኑ በድሮን በሚገደሉበት ሁኔታ ልጆቻቸው፣ ወንድሞቻቸው፣ እህቶቻቸው በሰላም ውሎ የማደር እድል ባጡበት ሁኔታ ኢኮኖሚው ቀዳሚ ሆኖ ሊመጣ አይችልም። ያስቸግራል። ምንም ጥርጥር የለውም። ከባድ ችግር ነው። ራሱም የህልውና ፈተና እየፈጠረ ነው ኢኮኖሚው በሁለት መንገድ በህዝቡ በዜጎች ዘንድ ከፍተኛ የሆነ የህልውና ችግር እየፈጠረ ነው። ሰዎች በሚያገኙት ደሞዝ ሰርተው በሚያገኙት ገንዘብ መኖር እና ልጆችን ማስተማር ማስተዳደር የማይችሉበት ሁኔታ እየተፈጠረ ነው። ይሄ የህልውና ችግር ነው ራሱን ችሎ ምንም ጥርጥር የለውም። ራሱ መንግስት የመንግስትም ህልውና ካየን ከኢኮኖሚ ጋር በጣም የተሳሰረ ነው። እንደው ይሄ የፖለቲካ ትግሉን ተወውና ጦርነቱን ተወውና አሁን ያለው የኢትዮጵያ ተጨባጭ ሁኔታ ለተወሰኑ አመታት ባለበት ሁኔታ ከቀጠለ በኢኮኖሚ ችግር ብቻ መንግስት ይሽመደመዳል፣ ኮላፕስ ያደርጋል። ጦርነት እጅግ በጣም ውድ ነው በአሁኑ ዘመን። እንኳን ጦርነት አይደለም የኢትዮጵያ አየር መንገድ ውድ ዋጋ እያስከፈለ ሰዎችን እያጓጓዘ ከስር ያለው ብሎ ነው ዘንድሮ መግለጫ ያወጣው። $20 ሚሊዮን ከስር ያለው ነው ያለው፣ ውድ ዋጋ እያስከፈለ ማለት ነው። የኢትዮጵያ መንግስት ጦርነት ሲያካሂድ ከፍተኛ የሆነ የሎጂስቲክ ጥያቄ አለ። ሌላውን ትተነው ትራንስፖርቱን ብናይ በአየር የሚያጓጉዘው በመኪና የሚያጓጉዘው ነዳጅ ነው የሚጠቀመው። ያ ነዳጅ ደግሞ በውጭ ምንዛሬ የሚገዛ ነው። እንግዲህ ስንቁን፣ ትጥቁን፣ መሳሪያው ይሄ ሁሉ በአብዛኛው ከውጭ የሚመጣ እና በኢኮኖሚው ችግር ምክንያት ህዝቡ ብቻ ሳይሆን ራሱ አገዛዙም ህልውናው የሚያከትምበት ሁኔታ ይፈጠራል። ግን ጦርነት በጣም መጥፎ ነገር ነው ቴዲ። አንዳንድ ጊዜ በረሃብ መሰቃየት መሞት የተወሰነ ጊዜ ሊሰጥ ይችላል። ከአካባቢህም ከተለያየ ማህበራዊ ትስስሩም ቀላል አይደለም። ተረዳድቶ ተጋግዞ ሰው ሊሰነብት ይችላል። ጦርነት በጣም ከባድ ነገር ነው። የሰላም እጦት በጣም ከባድ ነገር ነው። ጦርነት ሳይኖር ሰላም አግኝቼ እየተራብኩ ልኑር እየተቸገርኩ ልኑር ብለህ ልትል ትችላለህ። እና ትልቁ ችግር በጣም የገዘፈ የፖለቲካ ቀውስ አለ፣ ጦርነት አለ ኢትዮጵያ ውስጥ እና ብዙዎቹን መሰረታዊ ችግሮች አጥልቶባቸዋል፣ ትኩረት እንዳንሰጣቸው አድርጓል። እና ኢኮኖሚውም እየተዘነጋ ያለው ከሱ የባሰ ሌላ ችግር ስላለ ይመስለኛል። በነገር ላይ አገዛዙ ይሄንን ከማወቁ የተማለት የኢኮኖሚ ጉዳይ ሊትራሊ ጦርነት እንግዲህ ኮት አንኮት አልደረሰባቸው የሚባሉ ቦታዎች ጭምር አመጽ ይዛመታል ብሎ ስለሰጋ ሰሞኑን ኦልሞስት ከ154 በላይ የሆኑ በጀልባ ሲሄዱ የሞቱ ስደተኞች በቀጥታ ይሄ ነገር ከተነሳ ከኢኮኖሚ ጋር መተሳሰሩ አይቀርም ብሎ ስላሰበ ይመስለኛል በመገናኛ ብዙሃኑ እንዳይሸፈን የማድረግ ውሳኔን አድርጓል። ኦር ሌሎች ማለት በሙያ ዘርፍ ያሉ ሰዎች እንቅስቃሴ ሲያደርጉ የታየበትን ነርቨስነስ ሳይ ሜቢ እሱ ነገር የበለጠ ትኩረት ያስፈልገው ይሆን ወይ ብዬ ስላሰብኩ ነው። አንዳንዶች በጦርነት መሞት የአንድ አፍታ ነው፣ በረሃብ መሞትን የመሰለ አሰቃቂ ነገር የለም ይላሉ። በትግራይና በሌሎች በበርካታ የአማራ ክልል አካባቢዎችም በጣም የከፋ ረሃብ መኖሩ እየተዘገበ ነው። በትግራይ እንደውም ሰዎች እየሞቱ ነው በረሃብ። ብዙ ነገር አለ እና እሱን አስቤ ነው በቂ ትኩረት ጎን ለጎን አብሮ ትኩረት መስጠት አዌርነስ እንዲኖር ማድረግ ይሄም ራሱ ትልቅ የፖለቲካ አጀንዳ ነው ብሎ ህብረተሰቡን ማስተማር ያስፈልግም ወይ የሚል አስተያየት ያነሳው። እውነት ነው፣ ያስፈልጋል። በሱ በኩል ጥረት መደረግ አለበት። ህብረተሰቡም ችግሩን ያውቀዋል። ምክንያቱም ዝም ብሎ በቃላትኛ የምንነግረው ሳይሆን እየኖረው ያለ ነው። ህይወቱ ማለት የፖሊሲ ውጤት መሆኑን የፖለቲካ ውጤት መሆኑን ማለት ነው ያልኳል። አይ በደንብ ይረዳል። አሁን እኮ ያለውን ችግር እኮ የመረዳት ችግር አይመስለኝም። አሁን ትልቁ ችግር ሄዶ ያለው ምንድነው? ይሄን አገዛዝ እንዴት ነው ከዚህ ሂደቱ ማቆም የምንችለው? እንዴት ነው ይሄን ትግል አጠናክረን ማሸነፍ የምንችለው? በምን መንገድ ነው? በየትኛው መንገድ ነው? በእነዚህ ጉዳዮች ላይ ነው እንጂ ያሳሰብ መዛባት ወይም ችግር ያለው ሪሊ ኢትዮጵያ ውስጥ ያለው ችግር በጣም በጣም ከባድ እንደሆነ ጊዜ ፋታ የማይሰጥ እንደሆነ በኢኮኖሚውም በማህበራዊም በፖለቲካው ህብረተሰቡ ከበቂ በላይ ተገንዝቧል የሚል እምነት አለ።
በጣም በጣም አመቺ የሆነ ቅድም እንዳልኩት ነገሮች ሞልተው መገንፈል የደረሱበት መፍሰስ የደረሱበት ሁኔታ ውስጥ ነው ያለነው። ሪሊ ለአንድ የፖለቲካ ትግል ራሱ ውጤታማነት በጣም መሰረታዊ የሆነ ቅድመ ሁኔታ የተሟላበት ሁኔታ ነው ያለው። ነባራዊ ሁኔታው በጣም አመቺ ሁኔታ ፈጥሯል። በቃ ከዚህ በላይ ህብረተሰቡ ታግሶ መቀጠል የማይችልበት ሁኔታ እየተፈጠረ ነው። ይሄን ብለን መቆም የለብንም። በተለይ አሁን ልጆቹ እየተራቡ ያሉት ትምህርት ቤት ሄደው በአግባቡ መማር ያልቻሉት በኑሮ ውድነት ከመኖር ወደ አለመኖር እየተሸጋገረ ያለው በመንግስት ፖሊሲ በመንግስት የተበላሸ አካሄድ መሆኑን ህብረተሰቡ እንዲያውቀው መጣር አለብን። መገናኛ ብዙሃን መጣር አለበት። የፖለቲካ ኃይሎች መስራት አለብን። ግን እኔ አሁን እውነቱን ለመናገር የኢትዮጵያ ህዝብ ይህን ችግር እንዲረዳው የማድረጉ ስራ በበቂ ሁኔታ ሄዷል የሚል እምነት አለኝ። ከኛም በላይ ራሱ አገዛዙ በሚወስዳቸው እርምጃዎች በሚሰራቸው ጥፋቶች ህብረተሰቡ ይህን በደንብ እንዲረዳ ማድረግ ተችሏል። ዋናው ርብርብ ዋናው ከዚህ እንዴት እንገላገል፣ ከዚህ እንዴት እንውጣ፣ ይሄን ከመኖር ወደ አለመኖር እያሸጋገረን ያለ አገዛዝ እንዴት ነው ታግለን ማሸነፍ ያለብን የሚለው ቀዳሚ መሆን አለበት የሚል እምነት አለኝ። ቀዳሚ ነው ብለን ግን ሌሎች ተጓዳኝ ችግሮችን ለዚህ ጉዳይ ግብአት የሚሆኑ ጉዳዮችን መርሳት አለብን የሚል እምነት የለኝም። አንተ እንዳልከው የኢኮኖሚ ጉዳይ አንድ ትልቅ ጥያቄ ሆኖ በደንብ ሊሰራበት የሚገባ ነው ባይ ነኝ። በነገራችን ላይ ብዙ ጊዜ ግራ የሚገባቸው ሰዎች አሉ። ቴዲ የህልውና ጉዳይ ስንል ህልውናን የሚያዩት በህይወት የመኖርና ያለመኖር ጉዳይ ብቻ አድርገው ነው። የህልውና የሚባለው ነገር ሰፊ ትርጉም ያለው አንድ ሰው አንድ ህብረተሰብ በነፃነት በእኩልነት መኖር ካልቻለ የህልውና ጥያቄ ነው። ያ ጥያቄ የግድ ህይወቱ ስላለና ስለሌለ አይደለም። እና ህልውና የኢትዮጵያ ህዝብ የህልውና ችግር ውስጥ ነው ስንል 130 ሚሊዮን ህዝብ ተጠራርጎ ሊጠፋ ነው ሞቶ ሊያልቅ ነው ማለት አይደለም። እየተራቡ መኖር፣ ያለ እኩልነት መኖር፣ በግፍ በአገዛዝ ስር ሆኖ መኖር፣ ነፃነትን አጥቶ መኖር ነው የህልውና ጥያቄ። እና ሪሊ በዛ ደረጃ የተዛባ ማስተሳሰብ ያለውና ኢኮኖሚም የህልውና ጥያቄ ሆኖ መጥቷል። ፖለቲካ ጦርነት የህልውና ጥያቄ ሆኖ መጥቷል። እና በብዙ ፈርጅ ነው አሁን የኢትዮጵያ ህዝብ ህልውናው ጥያቄ ውስጥ የገባው። እና የኢኮኖሚ ጉዳይ ምንም ጥርጥር የለውም። እውነቱን ለመናገር ለህብረተሰብ ለአገር እንደሚያስብ የፖለቲካ ኃይል የኢትዮጵያ የኢኮኖሚ ችግር እንዲባባስ ፍላጎት የለንም። ግን እኛ ስላልፈለግን አናስቀረው። አሁን ይሄ መንግስት እየሄደ ባለበት መንገድ አትጠራጥር፣ የኢኮኖሚው ጉዳይ የበለጠ ይባባሳል። ያ ደግሞ የበለጠ ትግሉን ያጠናክረዋል፣ ያገዛዙን እድሜ ያሳጥረዋል። ምንም ጥርጥር አሁን 30 ብር 40 ብር ልዩነት መጣ በብላክ ማርኬት እና በመንግስት ምንዛሬ ያን ነው እንደ ትልቅ ነገር እንጮሃለን። ምንም ጥርጥር የለውም። አንዳንዶቹ ምንጮች ሲደርቁ ሁኔታዎቹ ጦርነቱ የበለጠ ሲቀጥል የኢትዮጵያ ገንዘብ ወረቀት የሚሆንበት ሁኔታ ይፈጠራል። አንድ ወቅት ዚምባብዌ የነበረችበት ሁኔታ እንገባለን። ምንም ጥርጥር የለውም። ወደዛ ነው ይሄን ያለነው። እና ኢኮኖሚው አንዳንዴ እንደ ብሌሲንግ ኢን ዲስጋይስ ልታየው ትችላለህ። እና ሪሊ ትግሉንም የሚያጠናክር ጉዳይ ይዞ እየመጣ ነው። የመንግስትንም ያገዛዙንም እድሜ የሚያሳጥር ሁኔታ ይዞ እየመጣ ነው። እኛ ደግሞ መንግስት አይደለንም፣ ፖሊሲ ልናወጣ አንችልም፣ ልንተገብር አንችልም፣ ይሄን ችግር ልንፈታ አንችልም። ይሄን ሊፈታ ይችል የነበረው መንግስት ነው። መንግስት ግን በተሳሳተ መንገድ የራሱን ህልውና በሚያሳጣ መልኩ ኢኮኖሚውን ብልሽቱን እያወጣው ነው። እና ይሄ ሁኔታ ምንም ጥርጥር የለውም ትልቅ አጀንዳ ነው ማለት ነው። ግን አንዳንዴ ያው መቼስ እንደ ፖለቲካ ኃይል ለየትኛው ጉዳይ ነው የበለጠ ትኩረት ቅድሚያ የምንሰጠው የሚለው ነገር ወደ አንዱ አቅጣጫ ሲስበን መታየቱ የሚጠበቅ ይመስለኛል። አንድ በጣም አስገራሚ አስተያየት አይቻልም ነው እንደው በእውነት መልስ ሊሰጠው ሲገባል የሚል ዳይለማማ አለኝ። ግን እየተነሳ ስላለ ላንሳው ብዬ ነው። ምን ሲሉ አይቻለሁ የብልጽግና አፈቀላጤዎች ከጀዋር ጋር የነበረን አፒራንስ ተከትሎ መስከረም 30ም የሀገር ህልውና ችግር ይሉ ነበር፣ አሁንም እንደዛ እያሉ ነው የሚል በቃ ለእንትን የሚቸግር ነገር ሲሉ አይቻለሁ። በዛ መካከል ያኔ ያንን መልእክት በምታስተላልፉበት ወቅት which is በኢትዮጵያ 2012 እንግዲህ አሁን 2017 ነው፣ ከ5 ዓመት በፊት የነበረው በዚህ 5 ዓመት ውስጥ የደረሰውን ይሄን ሁሉ ለውጥ ምልህ በሚሊዮኖች ማለቅ
በስሌታቸው ውስጥ ሳይደመር ያ ሁሉ ውድመት ስሌታቸው ውስጥ ሳይደመር ያኔ የነበረው ጦርነቱ ያካለላቸው ቦታዎችና አሁን ጦርነት እና የጦርነት ስጋት ያካለለባቸውን ቦታዎች ማለት ተዘርዝሮ መጨረስ አይቻልም እና ይሄ ሁሉ በ5 ዓመት የ50 የ100 ዓመትን ያክል የከፋ ሂደት አልፎም እንደዚህ ሲሉ አይቻለውና ይሄን ያህል ደህይተዋል ማለት ነው። መከላከያ ይሄን ያህል ቸግሯቸዋል የሚል ጥያቄ ስለተፈጠረብኝ ነው ጥቂት አስተያየት እንድትሰጥበት። ያው መቼስ የሚያሳዝን ነገር ነው ማለት አንዳንዴ ለነሱ ቦታ መስጠት ብዙም ጥሩ አይመስለኝም። ምክንያቱም እንትን አላቸው አይደለም ለሚከፈሉበት ነገር ነው የሚሰሩት እንጂ ህሊናቸው እውነቱን አተውት አይደለም። የሆነ ሰው ትችት ሲያቀርብ ጉምቱ ፖለቲከኛ ነን የሚሉ ያለ የተቸን ነበር አሉ እኔና ጀዋር። እኔን ግን ጉምቱ ፖለቲከኛ ብሎ ሲጠራኝ ማቀው እሱ ሰውዬ ነው በፊት። እኔ ራሴን ጉምቱ ፖለቲከኛ ነኝ ብዬ አላቅም አይባልም እና ብዬም አላቅም። ትናንትና ልደቱ ጉምቱ ፖለቲካ ነው እያለ በየመድረኩ ሲያመሰግነኝ ወይም ሲያደንቀኝ የነበረው ሰውዬ ዛሬ ጉምቱ ፖለቲካ ነን ይላሉ ብሎ ስም ለማጥፋት ሲሞክር ሰምቻለሁ። እና አየህ እንዲህ አይነት ሰዎች አንደኛ ለራሳቸው ክብር ያላቸው ሰዎች አይደሉም። እርሳው ለህዝብና ለሀገር ለራሳቸው ክብር ያላቸው ሰዎች አይደሉም። እነዚህ ሰዎች እውነቱ ጠፍቷቸው እንዳልሆነ በደንብ ህብረተሰቡም ጠንቅቆ ያውቃል። ምክንያቱም ትናንት ምን ሲናገሩ እንደነበረ እናውቃለን። ትናንት ምን አቋም እንደነበራቸው እናውቃለን። ዛሬ የት ላይ እንደተገኙ እናውቃለን። ይሄ ያሳሰብ ለውጥ መጥቶ ወይም መሬት ላይ ያለው እውነታ ተቀይሮ እንዳልሆነ ምንም ጥርጥር የለውም። ግልጽ ነገር ነው። ነገሮች እየተባባሱ ከአንድ ቀውስ ወደ ሌላ ቀውስ እየሄዱ ችግራችን የበለጠ እየከበደ መጣ እንጂ እየተፈታ የመጣ ችግር የለም። ማንም ይሄ ችግር ተፈታ ብሎ ምክንያታዊ የሆነ መከራከሪያ አቅርቦ ሊያሳምንህ የሚችል አካል የለም ማንም። እና ምልህ እነዚህ ሰዎች የሚያቀርቡት ትችት ያው አጀንዳ ጠፍቷል እኮ አሁን የሆነ ቦታ ላይ ተቃዋሚው ጎራ የቤት ስራችንን በአግባቡ ካልሰራን ጠቅላይ ሚኒስትሩ የጀመረውን ቤተመንግስት ጨርሶ ይኖርበታል ብዬ ተናገርኩ። እና ይችን ቤተመንግስቱን ጨርሶ ይኖርባታል የምትለዋን ለብቻዋ ቆርጠው አውጥተው ያሰራጯታል። አይ በቃ አጀንዳ አጥተዋል። ይሄ መንግስት እድሜ ያለው የሚለውን ነገር ራሳቸውን ማሳመን ተቸግረዋል። ስለዚህ ለዚህ ይረዳል ብለው የሚያስቡትን ነገር ሁሉ ሙከራ ያደርጋሉ። እና እሱ ኦልሞስት የሞተ ነገር ነው። ያገዛዙ የፕሮፓጋንዳ ማሽን ኦሬዲ ራሱን ሰልፍ ዲፊቲንግ በሆነ መልኩ ራሱን በልቶ ጨርሷል። ሁሉንም ነገር ዋሽቶ አሁን እውነት እንኳን ቢናገር መታመን የማይችልበት ደረጃ ደርሷል። እና ሪሊ እኔ ትኩረት አለመስጠት ነው ለነሱ የሚሻለው ባይ ነው። እሺ ዳይለማ አለኝ ግን አንዳንዴ እየመረጡ ምናልባት የተወሰኑ ነገሮችን ማለት ያስፈልግ ይሆናል ብዬ የማስባለሁ አንዳንድ ጊዜ ለዛ ነው። እና አንድ እንግዲህ በዛ አሁን ዛሬ በተለቀቀው የብልጽግና ምክር ቤት መግለጫ ላይ ህግ ማስከበርና እርምጃ መውሰድ የሚሉ ቃላት ተጠቅሟል። ኦብቪየስሊ ወደ ጦርነት የሚያመራ የትርክትና የፕሮፓጋንዳ መደላሉን ሲያበጅ እንደቆየ ይታወቃል። አሁን በየቀኑ የጦርነት ስጋት በጣም እየጨመረ ሄዷል። አሁን ምንድነው ግን ማጣው ለጦርነት ዜጎችን አትተባበሩ ኦር እንዲህ አታድርጉ የሚል ጥቅል መልእክቶች ሲተላለፉ ያለው በየዘርፉና በየግለሰቡ ሊተገበር የሚችል የሆነ አይነት የድርጊት መርሃ ግብር ማዘጋጀት አይቻልም ወይ? የፖለቲካ ኃይሎችም ሆነ ወይ በአብሮነት በኩል ሊሆን ይችላል ኦር በሌሎች አይነት መሰባሰቦች በኩል ሊሆን ይችላል። የሙያ ማህበራት ኦር ለወታደሮች ሊሆን ይችላል፣ ለሐኪሞች ሊሆን ይችላል ኦር ለሌላ ህብረተሰብ ክፍል አገዛዙ ጦርነት ማድረግ የመቻል አቅሙን የበለጠ ለመስለብ መተግበር የሚችሉ ቀላል መፍትሄዎችን ማዘጋጀት አይገባም? ያ ሲደረግ አላይም እና ይሁን እንደ አክሽን ፕላን ነገር ህብረተሰቡ ይሄን በቀላሉ ቺን እኮ ማድረግ ይችላል ተብሎ ሲዘጋጅ አላይም። በጣም ጥቅል ነው። ምን ትላለህ? ሲለኝ እውነት ነው። ያ አንዱ ችግር እሱ ነው አለ። እሱ ችግር ወደፊት ትኩረት ሰጥተን መስራት ያለብን ጉዳይ ነው። በነገራችን ላይ ቴዲ አሁን የራሳቸውን ሂሳብ ሰርተው በፍጥነት ወደ ጦርነቱ ለመግባት እየፈለጉ አይመስሉም።
ይሄ መፋለም የሚፈልጉት ኃይሎች ጦርነቱን የሚቀር አይመስለኝም። ሁሉም እየተዘጋጁበት ነው። ግን ለኛ የሚጠቅመው ጊዜና ሁኔታ መቼ ነው በሚለው የበሰለ ሁኔታ ላይ የደረሱ አልመሰለኝም እና ትንሽ የማራዘም አይነት ፍላጎት በግራ በቀኝም ይታያል እና ይሄ እንደተጠበቀ ሆኖ ይሄ ጦርነት አፍጥጦ እስከመጣ ድረስ ግን ይሄን ጦርነት ለማስቆም ተጨባጭ ሆነ የተግባር እንቅስቃሴ ማድረግ ያለብን ይመስለኛል። ምናልባት ባለፈው ያደረግነው አይነት ትዕይንተ ህዝብን ለመጥራት ልንገደድ እንችላለን ሁኔታዎቹን አይተን። ትንሽ ግን አሁን የየራሳቸውን ሂሳብ ሰርተው በተለይ ከዲፕሎማሲ አንፃር ጦርነቱን ጀማሪ መሆን የማያዋጣ መሆኑን አይተው በተለያዩ ስሌቶችም ያዘገዩበት ሁኔታ ይኖራል። ዞሮ ከዚህ ጋር በተጣጣመ አንድ ነገር ማድረግ እንዳለብን ይሰማኛል። በነገር ላይ ሰሞኑን አንድ ትልቅ ዘመቻ ተጀምሯል። እንዳልከው እኔ እንግዲህ ግምት ትኩረት አንስጣቸው ስል እንደው የሚደረገውን ፕሮፓጋንዳ ሁሉ ንቀንንተው ማለት አይደለም። አንዳንዴ እኛ ከምንገምተው በላይ በጣም አሳሳች የሆነ ፕሮፓጋንዳ ይዘው ሊመጡ ይችላሉ። ያን እግር በእግር እየተከተሉ ማፍረስ ያስፈልጋል። ለምሳሌ ሰሞኑን ይዘው የመጡት ጦርነት ይቆም የሚል በጣም በረቀቀ ሁኔታ ጦርነትን የሚወድ ህብረተሰብ እንደሌለ ይታወቃል። ጦርነት ይቆም የሚለውን አጀንዳ ሰው ይቀበለናል ብለው ነገር ግን በተዛባ ሁኔታ ጦርነት ፈላጊው በስልጣን ላይ ያለው መንግስት ሳይሆን ሌሎች ኃይሎች እንደሆኑ አድርጎ የማቅረብ ዘመቻ ጀምረው ነበር። በጣም የሚገርምህ ያኔ የሰራነው ስራ ውጤት ማምጣቱን ያየሁትኝ በዚህ ሂደት ነው። ጦርነት እንዲቆም እንፈልጋለን ግን አገዛዝም አብሮ መውደቅ አለበት የሚል በጣም ብዙ ምክንያታዊ የሆነ ድምጽ ሰምቻለሁ። አየህ ህብረተሰብን ማንቃት ይሄ ነው እና ሪሊ አንዳንድ በጣም አሳሳች ሆኖ አይቻለሁ። አንዳንድ በጣም አስቀያሚ የሆነ አካሄድ የሚሄዱ አርቲስቶች ሳይቀሩ ጦርነት ይቆም የሚለውን አጀንዳ አምጥተው ለአገዛዙ የፕሮፓጋንዳ መጠቀሚያነት ሲያውሉት አይቻለሁ። ይሄን ማፍረስ ያስፈልጋል። ሪሊ ይሄን በማፍረስ ረገድ እውነቱን ለመናገር እንደው ከሚዲያው በላይ ሰው ህብረተሰቡ ራሱ በየሶሻል ሚዲያው በጣም ክሪቲካል የሆነ ትችት ሲያቀርብ አይቻለሁ። ጦርነት እንዴት ይቆም፣ ጦርነትን ማን ያቆም የሚለውን ጥያቄ በደንብ ክሪቲካሊ ሲያይና ጦርነት እንዲቆም እንፈልጋለን፣ ጦርነት የሚቆመው ግን አገዛዝነት ሲቆም ነው፣ የግፍ አገዛዝ ሲቆም ነው፣ ሲወገድ ነው የሚለው አጀንዳ በጣም ገዢ ሆኖ የወጣበት ሁኔታ አለ እና ይሄ አጀንዳውን በደንብ መስመር እያስያዙ ህብረተሰቡን አቅጣጫ የማሳየት ሁኔታ ተጠናክሮ መቀጠል ያለበት ነው። በተለይ ይሄ ጦርነት ፈንድቶ እንዳይመጣ ሪሊ ተጨባጭ ስራ መሰራት እንዳለበት ይሰማኛል ቴዲ። እና ምናልባት በዛ ጉዳይ ላይ ምናልባት አርጀንሲው ያልታየን ቅድም እንዳልኩት ነገሮቹ ትንሽ የመቀዛቀዝ እና ጦርነቱን በፍጥነት የማስነሳት ፍላጎት እንደሌለ ከማየት ሊሆን ይችላል። ነገር ግን ዞሮ አፍጥጦ እየመጣ ስለሆነ ይሄ ጦርነት ለኛ የተሻለው ጊዜና ሁኔታ ተፈጥሯል ብለው ሲያምኑ ይሄን ጦርነት መጀመራቸው ስለማይቀር አንድ ነገር ማሰብ አለብን የሚለው ነገር ሁላችንም መመካከር ያለብን ይመስለኛል። አንዱ በትኩረት መከታተል አለበት። የምናዘጋጃቸውን መድረኮች በደንብ መታደም አለበት። ትኩረቱ የሚያስፈልገው ለምንድን ነው? ለምሳሌ በአንዳንድ ጉዳዮች ላይ እኛ ስለጮህን ብቻ እኛ ስለሰራን ብቻ ጥቅም የለውም። ህብረተሰቡ ያን ጉዳይ አምኖበት ግፊት ሲያደርግ ግን የበለጠ ወደ ውጤት የመቀየር እድል ይኖረዋል። ስለዚህ ዋናው ጉልበታችን ዋናው ኃይል ህዝቡ ነው። ከኛ የሚጠበቀው በተቻለ መጠን አጀንዳዎችን እየለየን አቅጣጫ ማሳየት ነው። ወሳኙ ግን ህዝቡ መሆኑን መረዳት መቻል አለበት። አሁን አንዳንዴ ዝም ብሎ ከኛ የመጠበቅ ሁኔታ ያለው እኛ እኮ ከየትም ልናመጣው አንችልም። ጊዜም ጉልበትም ገንዘብም ሀሳብም ከህብረተሰብ ነው የሚገኘው። ህብረተሰቡ ሳይሳተፍ የት ናችሁ ቢለን ጥቅም የለውም። ብዙ ጊዜ ኢትዮጵያ ውስጥ ትናንት አንተና ሚስትረ ስላሴ ውይይት ስታደርጉ ነበር። የሴቶች ተሳትፎ የለም ይባላል፣ የወጣቶች ተሳትፎ የለም ይባላል። ምንድነው ጥሩ ስነ ምግባር ያላቸው አመራሮች አናይም ይልሃል ህብረተሰብ። እንደዚህ አይነት ጥያቄ የሚጠየቁት ግን አቅማቸውና ሁኔታ በፈቀደ መጠን አትሊስት እያደረጉ ያሉ ኃይሎች ናቸው። ጥያቄውን ደግሞ የሚጠይቀው ቁጭ ያለው ኃይል ነው፣ ያን ኃላፊነቱን መወጣት ያልቻለው። አሁን አንድ ሰው ተነስቶ ስነ ምግባር ያለው አዋቂ ሰው ከውስጣችሁ የለም ቢለኝ ጥያቄውን ራሱ ነው መጠየቅ ያለበት።
እኛ ከፋብሪካ አምርተን ልናመጣው አንችልም። ከህዝብ ነው ሊመጣ የሚችለው። ከህዝብ ደግሞ የሚመጣው በራስ ፍላጎት ነው፣ በተነሳሽነት ነው። ጎትተን አስገድደን ልናመጣው አንችልም። ስለዚህ ግብአቶች ያስፈልጉናል፣ ገንዘብ ያስፈልገናል፣ ጊዜ ያስፈልገናል፣ ዕውቀት፣ ሐሳብ ያስፈልገናል። ይሄም ሁሉ ልናገኝ የምንችለው ከየትም አይደለም፣ ከህብረተሰቡ። ስለዚህ ህብረተሰቡ ውጤት መጠበቁ እንደተጠበቀ ሆኖ ጥሩ ነገር ማየት መፈለጉ ጥንካሬ መጠበቁ እንደተጠበቀ ሆኖ ይሄ ግን እኔ ካላዋጣሁት ከየትም አይመጣም ብሎ ማሰብ አለበት። ስለዚህ ሐሳብን በማዋጣት ገንዘብ በማዋጣት ጊዜ በማዋጣት ይሄን አሁን አመራር የማቋቋም ስራ እየሰራን ነው። መመዘኛዎች የራሳችን መመዘኛዎች አውጥተን ጨርሰናል። እንዴት ነው የአብሮነት ኢትዮጵያ አመራር መሆን የሚችሉ ሰዎች በምን መመዘኛ ነው የሚመጡት የሚለውን ነገር ግን ይሄ መመዘኛም ጥቅም ላይ ሊውል የሚችለው መጀመሪያ አብሬ እሰራለሁ የሚል ሰው መምጣት ሲችል ነው። ስለዚህ እኛ በራችን ክፍት ነው። አስተሳሰባችንን አመለካከታችንን ከተረዳና ከተጋራ ማንኛውም የህብረተሰብ ክፍል ጋር አብረን ለመስራት ዝግጁ ነን። ስለዚህ እኛ እንድንጠናከር ከፈለጋችሁ ተጠናክረን ደግሞ የሚፈለገው ትግል ውጤት እንዲያመጣ ከተፈለገ እኔ ምንድነው የማዋጣው የሚለውን ነገር ለራሳችሁ ጠይቃችሁ መመለስ መቻል አለባችሁ። ዝም በትችት ብቻ የሚመጣ ነገር የለም። አንዲት ሴት ለምንድነው ከውስጣችሁ ሴት የሌለው ብላ ብትጠይቀኝ እኔን አይደለም መጠየቅ ያለባት። እኔ ግማሽ ሴት ቢሆን ከግማሽ በላይ ሴቶች ቢሆኑ ወዳለሁ፣ ደስ ይለኛል። መምጣት ግን የሚፈልግ ከሌለ ምን ማድረግ አልችልም። ያለውን ይዘን እንቀጥላለን። ለዛ ተጠያቂ መሆን ያለብን እኛ አይደለንም፣ ራሳቸው ሴቶች ናቸው ተጠያቂ መሆን ያለባቸው። ወጣቶች የሉም ይባላል። ወጣቱ መምጣት አለበት። ሲመጣ እኛ የምንከለክል ከሆነ ማናበረታታ ከሆነ ተጠያቂ መሆን አለብን። ቦታ ማንሰጥ ከሆነ ተጠያቂ መሆን አለብን። ለማበረታታት ፍላጎቱ ኖሮን ቦታ የምንሰጥ ሆኖ እያለ ኑ እያልን የማይመጣ ወጣት ካለ ግን እኔን አይደለም መጠየቅ ያለበት፣ ራሱን ነው መጠየቅ ያለበት። ስለዚህ እንዲህ የጠያቂነት ነገር አለ። ማንን እንደሚጠየቅ ራሱ አንዳንድ ጊዜ ግልጽ አይደለም። አንድ ነገር ስንጠይቅ ማንን ነው የምጠይቀው? ለምንድን ነው የምጠይቀው? ይሄን የመጠየቅስ ሞራል አለኝ ወይ? እኔ ምን ተወጥቻለሁ የሚለውን ነገር ሁላችንም መጠየቅ ያለብን ይመስለኛል። ስለዚህ ብዙ ግብአት እንፈልጋለን። ያ ግብአት ነው ሊያጠናክረን የሚችለው። በእኛ በኩል ከአስተሳሰባችን ከአመለካከታችን ጋር ከሚሄድ ኃይል ጋር ሁሉ ለመስራት ዝግጁ ነን፣ በጣም ዝግጁ ነን። በሆደ ሰፊነት አብረን ለመስራት ፍላጎት አለን። እንደ ስማችን መሆን ነው የምንፈልገው። ስለዚህ ሪሊ በዚህ ረገድ ህብረተሰቡ ከስሜት ባለፈ ከፍላጎት ባለፈ ተጨባጭ የሆነ አስተዋጽኦ ማድረግ አለበት፣ ተሳትፎ ማድረግ አለበት። ይሄን ለመናገር ምናልባት ህብረተሰቡ ከሚጠብቀው በላይ በጣም መግባባት እየተፈጠረ ነው በእኛና በእነሱ መካከል። እንገናኛለን፣ እንነጋገራለን። አሁን ከእናቶ ጀዋርም ጋር በቅርብ ጊዜ አንድ መድረክ ለመፍጠር እየተዘጋጀን ነው፣ አብረን እየሰራን ነው እና እውነቱን ለመናገር እኔ በጣም ኢምፕረስድ ሆኛለሁ። የኦሮሞ የፖለቲካ ኤሊቶች ሪሊ በጊዜ የለንም ስሜት ለትብብር ለመስራት ዝግጁ እየሆኑ እያየሁ ነው። እንዲህ አይነት ትብብር ሲፈጠር ተነሳሽነት ሲፈጠር ማመስገን ያለብን ይመስለኛል። ማድነቅ ማበረታታት ያለብን ይመስለኛል። አይ ትናንት እንዲህ ብለው ነበር፣ ትናንት እንዲህ አድርገው ነበር፣ ዛሬ ያን አቋም አሻሽለውት እስከመጡ ድረስ ከዛሬ ተነስተን ነው ወደፊት መሄድ ያለብን። መመዘንም ያለብን ዛሬ በያዙት አቋም ባለፈው አስተሳሰባቸው ማንም አይደለም፣ ራሳቸው ናቸው ተጠያቂ መሆን ያለባቸው። ወደፊትም ይሄን ሐሳባቸውን የሚቀይሩ ከሆነ ማንም አይደለም፣ ራሳቸው ናቸው ተጠያቂ የሚሆኑት። ዛሬ ላይ ያለውን ሁኔታ ለዛሬ በሚመጥን መልኩ መጠቀም ያለብን ሁላችንም ነን እና ሪሊ ተባብረን እየሰራን ነው፣ ተግባብተን እየሰራን ነው። የአማራ ኃይሎችም ጥሩ ተነሳሽነት እያየን ነው። እኔ ጥያቄውን እንኳን አነሳው በዚህ ረገድ በጣም ድክመት እያየን ያለነው አሁን በትግራይ ወንድሞቻችን አካባቢ ነው። በትግራይ ወንድሞቻችን አካባቢ ምናልባት የተፈጠረው መከፋፈልም የፈጠረው የሞራል ችግርም ያለ ይመስለኛል። በዚህ ረገድ የጎላ ትብብር እያየን አይደለም። ይሄ ትክክል አይደለም። ከዛም በላይ የደቡብ ኃይሎች፣ አፋር፣ የሶማሌ ኃይሎች ሬዲ በጣም ጥሩ ተነሳሽነት እያየን ነው። አብሮ ለመስራት በጣም ከመቼውም ጊዜ በላይ እኔ ደጋግሜ ይሄን ነገር መናገር ፈልጋለሁ። እኔ ከነበረኝ ግምት ፍራስትሬሽን በጣም በራቀ ሁኔታ ጥሩ ነገር እያየን ነው እና ይሄን የበለጠ ማጠናከር ወደ በጎ ነገር መግፋት ያስፈልጋል። ነገር ግን ይሄን ስብስብ የሚፈሩ ኃይሎች አሉ። ስለዚህ ያለፈ ቁርሾ እያነሱ እርስ በርሳችን በጥርጣሬ እንድንታይ እንድንጋጭ የሚፈልጉ ኃይሎች አሉ። ይሄን በብቃት ማፍረስ አለብን። ያለፈው ነገር አልፏል። አልተማርንበትም አይደለም፣ አንረሳው፣ ተምረንበታል አይደለም። ወደፊት እንዳይደገም እንፈልጋለን።
ይሄ ግን አብረን ለመስራትና ወደፊት ለመጓዝ ይሄ የሁላችንም የህልውና ፈተና የሆነውን አደጋ የሆነውን አገዛዝ ታግለን ለማሸነፍ ግን በምንም ተአምር እንቅፋት መሆን የለበትም እና በየሂደቱ ይሄን ማፍረስ አለብን እና አንዳችን ከሌላችን ያለፉ ነገሮችን እያመጡ ፊልሞችን እየጎረጎሩ ለማጋጨት የሚፈልጉ ኃይሎችን ዞር በሉ ማለት አለብን። ዞር በሉ ማለት አለብን። ያው ቅድም ያለው ነገር አለ። የራሳችንን ትምህርት መውሰድ አለብን። በተለይ ደግሞ ከተጠያቂነት ጋር የተያያዙ ነገሮች ደግሞ ሁላችንም ወደፊት ተጠያቂ መሆን አለብን። ያ ተጠያቂነት ግን አሁን ሊካሄድ አይችልም። እውነተኛ የሆነ የሽግግር ሂደት ሲፈጠር እውነተኛ የሆነ የሽግግር ጊዜ ፍትህ መኖር አለበት። በዚያ ፍትህ ማናችንም ላጠፋነው ጥፋት ለመጠየቅ ዝግጁ መሆን አለብን። ይሄ እንደተጠበቀ ሆኖ ግን የተጠያቂነትም ጉዳይ ያለፈ ቁርሾ፣ አለመግባባት፣ የእርስ በርስ ግጭት ወደፊት ለመሄድ እንቅፋት መሆን የለበትም። ይሄ እንቅፋት እንዲሆን የሚፈልገው አገዛዙ ብቻ ነው እና ያገዛዙ ኃይሎች ናቸው እና ይሄን እየተከታተል ማፍረስ አለብን። የኔና የጀዋር መገናኘት የሚያስከፋቸው በጣም ብዙ ሰዎች እንዳሉ ምንም ጥርጥር የለኝም። አገዛዙ ተጨንቋል። አሁን በዚህ ተበሳጭቷል። ግን ለውጡን አይተው ከሆነ ቴዲ እኔና ጀዋር የዛሬ 5 ዓመት ስንገናኝ አቧራ ነበር ይጫስ። እንዴት ይገናኛሉ ተብሎ ስንት ዘመቻ ነው የተካሄደብን፣ በገዢው ብቻ ሳይሆን በተቃዋሚው በኩል ማለት ነው። አሁን ተቃዋሚ ውስጥ ይሹ አይደለም፣ አብዛኛው ህዝብ ደስተኛ ነው የሚጠብቀው ነገር። ይሄ የበለጠ ተጠናክሮ መቀጠል አለበት እና ማንሳት ጥሩ ነው። በኦሮሞ ወንድሞቻችን በኩል ሪሊ በጣም ጥሩ የሆነ መሻሻል እያየን ነው። ጥሩ የሆነ ስሜትና ፍላጎት እያየን ነው። ይሄ በአማራውም ኃይል መጠናከር አለበት። አማራውም ኃይል ከምንጠብቀው በላይ ተነሳሽነት እያየን ነው። በትግራይ ወንድሞቻችን በጣም ወደኋላ መቅረት እናያለን። በዚህ ረገድ ሪሊ ይሄ ትብብር የኛም ጉዳይ ነው። እኛም ህልውናችን ሊቀጥል የሚችለው አሁን ያለው ትግላችን ከሌላው ጋር ሲቀናጅ ነው፣ ሲተባበር ነው የሚል ተነሳሽነት ከትግራይ ወንድሞቻችን ሪሊ መምጣት አለበት። አሁን በጣም አስጊ በሆነ ሁኔታ ትንሽ እግር መጎተት ወይም መዘግየት የምናየው እዛ አካባቢ ነው እና በሌሎችም አካባቢዎች ይሄ ጉዳይ ተጠናክሮ መቀጠል አለበት። ኢትዮጵያ ውስጥ አሁን ያለው ችግር የሁላችንም ችግር ነው። ይሄን ችግር በአግባቡ ታግለን ካልፈታ ነው፣ ይሄን አገዛዝ ካላሸነፍ ነው የማንም ህልውና ተጠብቆ አይቀጥልም። የማንም የፖለቲካ አጀንዳ እውን የሚሆንበት እድል የለም። በዚህ ላይ ምንም የተዛባ አመለካከት ሊኖረን አይገባም። መተባበር አለብን እና ለዚህ በጎ የሆነ አስተዋጽኦ ስናይ አቃቂር ማውጣት አይደለም የሚጠቅመው፣ ያን ማበረታታት የበለጠ ወደ በጎ አቅጣጫ እንዲሄድ መግፋት ነው የሚል እምነት አለኝ።